ጥያቄ ምንድነው? አንደኛውን ብቻ ልጠይቅ፣ አንደኛውን ሌላ ጊዜ እጠይቃለሁ። አሁን የወጣው መግለጫ ሳነበው እዛ ላይ ልዩነታችን የዶክትሪን ስለሆነ የዶግማ ስለሆነ መድረክ አናጋራም የሚል አለው እና ጥያቄ ሲሊ ሊመስል ይችላል ጥያቄ ማለት ነው። ግን አም ሲሪየስ እንትን እያልኩ ሲሪየስ ሆኜ ነው ይህን ጥያቄ የምጠይቀው ማለት ነው። ሶሻል ሚዲያስ እንጋራለን ወይስ ቸርች መድረክ ብቻ ነው ማንጋራው? ከእናንተ ጋር ገስት እንጋራለን። አሁን ቲክቶክ ላይ በሌላ ሶሻል ሚዲያ ፕላትፎርሞች ላይ ምናምን እኛ ማገልገል እንችላለን ከእናንተ ጋር? ሲሪየስሊ ኤፍሬም ይሄ ነው ጥያቄ? አሁን ለዛ ነው እኮ እኔ አሁን የሲሊ ቢሆንብህም ታግሳ ያልኩ ለዛ ነው። እንዴ እኔ እኮ እዛው ኖላዊ መመሪያው ላይ የምጠይቀኝ መስሎኛል እኮ። እሱ ላይ ቤዝድ አድርጌ እኮ ነው አሁን እዛ ላይ የተሰጠው ምክንያት በትምህርት አንድ ስላልሆንን መድረክ አንሰጥም ነው። አሁን እዚህስ ካዲያ አሁን እንግዲህ እኛንን በትምህርት አንድ ስለሆንን መድረካችንን አታዩም የተባል ነው እና አሁንስ እናንተ ሶሻል ሚዲያ ላይ ከእናንተ ጋር አብረን ማገልገል እንችላለን ወይ? ገስት መጋራት እንችላለን ከእናንተ ጋር ወይ ነው? ከዚህ በፊት ብዙ ጊዜ እኔ ደጋግሜ ተናግሬያለሁ። ቴዎሎጂካል ትሬዥ አለ፣ ፕራይመሪ ሰከንደሪ ተብሎ የሚቀመጥ በፕራይመሪ ላይ በሚቀመጡት ላይ ላይክ ትምህርተ ስላሴ፣ ነገረ ክርስቶስ፣ እምነት ብቻ፣ ጸጋ ብቻ፣ መጽሐፍ ቅዱስ ብቻ፣ አምስቱ ብቻዎች ላይ በጋራ የምንቆምበት እነዚህ ብቻዎች ላይ ፈርስት ሌየር ላይ ኢንተርዲኖሚኔሽን ሳንገባ በጋራ የምንቆምበት የምንተነትነው ነው አዘ ፕሮቴስታንት ነው። ስለዚህ በዛ ጉዳይ ላይ በጋራ ልንቆም እንደ ፕሮቴስታንት ዲፌንድ ልናደርግ የምንችለው ነው። ልዩነታችን ሰከንደሪ ዶክትሪን ላይ ነው። ሰከንደሪ ዶክትሪን ላይ ሳክራመንት አለ። ሳክራመንት ላይ ልዩነት አለ፣ ኦብቪየስሊ የሚታወቅ ነው። መካነ ኢየሱስም ከዛ የተነሳ ስለሆነ ምስባኬንም መሰዊያዬንም አላጋራም ያለችው ማለት ነው። እና እዚህ ቲክቶክ ላይም ያ ሰከንደሪ ላይ ልዩነት አለ። እኔ ከዚህ በፊት ብዙ ምሳሌ ሰጥቻለሁ። ለምሳሌ ኤፊ ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድነት ነው፣ ጥምቀት ለሪጀኔሬሽን ነው ብሎ አያምንም። እኔ ደግሞ አምናለሁ። ስለዚህ ኤፊ አሁን የሆነ ቦታ ላይ በዚህ ጉዳይ ላይ ከኦርቶዶክስ ጋር ዲቤት ቢያደርግ እኔ ምን ልሰራ ነው እዛ ገስት ላይ የምገባው ብያለሁ። ምን ልሰራ ነው የምገባው? እኔ ከኦርቶዶክስ ጋር አብሬ ቆሜ ኤፊን ልሞግት ነው የምገባው? ለምንድን ነው የምገባው? እዛ ቦታ ላይ ኤፊ ነው መጨረስ ያለበት። እኔ ደግሞ በዚህ ጉዳይ ላይ ዲቤት ብገባ በጥምቀት ለኃጢአት ስርየት፣ ጥምቀት ለሪጀኔሬሽን ብዬ ስል ኤፊ ያንን አያምንም። ኤፊ ምን ሊሰራ ይገባ? እኔ ሊሞግተኝ እዛ ቦታ ነው የሚገባው? ያንን መጠባበቅ አለብን። ልዩነታችን አክብረን በጋራ አንድ በሚያደርገን ነገር ላይ በጋራ እንደ ፕሮቴስታንት ዲፌንድ ማድረግ እንችላለን። ግን ልዩነትን ማክበርና መዋጥ ያስፈልጋል ብያለሁ። ልዩነትን በመጀመሪያ አክሴፕት ማድረግ ያስፈልጋል። ከዛ በጋራ ፕራይመሪ ዶክትሪን ላይ በጋራ ልንቆምበት በሚገባው ላይ በጋራ መስራት፣ በጋራ እንደ ፕሮቴስታንት ዲፌንድ ማድረግ እንችላለን ብዬ ከዚህ በፊትም አስቀምጫለሁ እና የሁሉም ሀሳብ እንደዚህ ነው የሚመስለኝ በእኔ በኩል ማለት ነው። ምንድነው ዴቭ፣ አሁን ሁለት ነገር እዚህ ላይ ማንሳት ፈልገው፣ አንደኛ ፕራይመሪ እና ሰከንደሪ ያልከው አንተ ነህ ወይ? ምናልባት መግለጫውን አንተ ብትሰራው ጥሩ ይሆን ነበር ብያለሁ። ጥሩ ኮምፕሮማይዝ ይሆን ነበር ብዬ አስባለሁ። እዛ ላይ እንደዛ አይልም። ፕራይመሪ ሰከንደሪ የሚል የለም። ልዩነታችን የዶግማ ነው። ስለዚህ መድረክ አናጋራም ነው የሚለው በቀጥታ ማለት ነው። እና ዳስ ፔንፉል። እኔ ቢትሬድ እንደተደረግን ነው የምቆጥረው። እንደዛ ነው ያልኩት። እኔ ተክጃ ያለው ብዬ ነው እኔ የወሰድኩት። እሱን ሳነብ እንደዛ ነው ያልኩት። ብዙ ተያይዘው የሚነሱ ሀሳቦች ከዛ ጋር ስላሉ ማለት ነው። እንደዛ ስፔሲፊክ የተደረገ ነገር የለም። በደፈናው ዶክትሪን ልዩነት አለን፣ በዛ ምክንያት መድረክ አናጋራም ነው የሚለው መግለጫው። አሁን እዛ ኤፍሬም እኛ መድረክ ላይ አይቆምም፣ ምክንያቱም ደግሞ ልዩነታችን የዶክትሪን ነው ከኤፍሬም ጋር ከተባለ፣ አሁን ደግሞ አይ ኤፍሬም በጌታ ወንድሜ ነው
የሚለው ሁለቱ ነገር እኔ አሁን አብረው ሊሄዱልኝ አልቻለም። አሁን እኔ ወደ ቲክቶክ ያመጣሁት ነገሩን በዛ መንገድ እንትን አድርገን እንድናየው ቀለል አድርገን እንድናየው ነው። ለምሳሌ እኔ እስከ ዛሬ ድረስ እንደማውቀው አይደለም ምለው። ለዚህ ኃላፊነት የምትወስደው ራሷ መካነ ኢየሱስ ነች። ኤፍሬም አይደለም የሚወስደው። መካነ ኢየሱስ ኢሴንሻል በሆኑ ዶክትሪኖች አንድ ነን ብላ ስታበቃ፣ ህብረት መስርታ ስታበቃ፣ የህብረቱ ሰብሳቢ ሆና ስታበቃ፣ ይህንን እውነት ዓለም ይወቅልን ብላ በነጭ በጥቁር ጽፋ ስታበቃ፣ ከዛ በኋላ እንደገና በልዩነት አለን በዶግማ እና መድረክ ላይ አይረግጡም ያለችው አሁን መግለጫውን የጻፈችው መካነ ኢየሱስ ነች እንጂ እኔ አይደለሁም። ለዛ እኔ አሁን ኃላፊነት አልወስድም። አንድ ነን ላልኩት ኃላፊነት አልወስድም። አንድ ነን ብያለሁ። አሁንም አንድ ነን ብዬ ነው የምቀጥለው። እስክሞትም አንድ ነን ብዬ ነው የምሄደው። ግን አንድ ነን ግን አሁን አንድ አይደለንም ያለችው እኔ መካነ ኢየሱስ ነች እንጂ እኔ ነኝ ብዬ አላምንም። እኔ አሁን እዛ ላይ ትምህርቴ ከአንተ ጋር በዶክትሪን ልዩነት አለ፣ ስለዚህ መድረኬን አልሰጥህም ከተባለ በኋላ አይ ወንድሜ ነህ፣ በጌታ ዳንክ ነህ፣ አብረን ብናገለግል ደግሞ ችግር የለውም የሚለው ነገር ምን አይጋጭም ወይ ነው። እኔ አሁን እንደ በእናንተ ቤተ እምነት ዋሬቨር እኔም ብቻ ላትሆን ትችላለህ። ሙሉ ወንጌልን ውሰድ። ሙሉ ወንጌል ለምሳሌ በዶክትሪን ልዩነት አላት፣ ስለዚህ መድረክ አናስቀምስም ብላችኋል በመግለጫ። መካነ ኢየሱስ ይሄ 2018 ላይ አሁን ኖላዊ መመሪያ ለማውጣት ቤዝ አድርጋ የተነሳችባቸው ሁለት የጉባኤ ውሳኔዎች አሉ። 2003 እና 2010 2010ን ብናየው አስተምሮዋን ሳይሸራረፍ ከሚቀበሉ ጋር ነው መድረክ ሼር የምታደርገው ወይም መድረክ የምትጋራው የሚል የተወሰነ ውሳኔ አለ 2010 ላይ። 2003 ላይ ደግሞ የነቢያትና የሐዋርያትን መደብ ሲመጥ አትቀበልም፣ አልቀበልም፣ እነዚህም ወደ መድረኬ አይጋበዙም፣ ይህንንም እንዳይጋብዙ ቄሶች፣ ወንጌላውያኖች መመሪያ ወጥቷል። እዛ ቦታ ላይ በጉባኤ የተወሰነ አለ። አሁንም እዚህ ቦታ ላይ 2018 ላይ ኖላዊ መመሪያው በሚወጣበት ሰዓት እነዚያን ሁለቱን ውሳኔዎች ቤዝ ያደረገ ነው ይህ ውሳኔ። ይህንንም ስትወስን ምንድን ነው አስተምሯን፣ ይሄ ምስባክን የምትጋራው አስተምሯን ሳይሸራረፍ ከሚቀበል ጋር ብቻ። ይሄ ማለት ምን ማለት ነው? አስተምሯ ነው፣ ኢሴንሻል ቲቺንግ ነው ለእኛ ሳክራመንት። ብዙ ነገሮች ላይ ለምሳሌ ስካቶሎጂ ላይ አንድ አይደለንም። ስካቶሎጂ የምናይበት እኛ የምንቀበለው እና ኤቫንጀሊካሉ የሚቀበለው ስካቶሎጂ፣ ዲስፔንሴሽናል ስካቶሎጂ የሚቀበሉ አሉ። አንድ ይህንን ዲስፔንሴሽናል ስካቶሎጂ ይዞ መጥቶ ምስባክ ላይ ድንገት ባርቆበት እንነጠቃለን፣ በአየር ላይ 7 ዓመት እንትንላለን ምናምን ብሎ ይሄ አስተምሯን ሳይሸራረፍ የሚቀበል አገልጋይ አይደለም። ይዛ ቦታ ላይ ያንን ትምህርት እያስተላለፈ ያሉ የእሷ ትምህርት አይደለም። በሳክራመንት ጉዳይ ላይ እንደዚህ ሌላ ነገር ቢናገር፣ ስለዚህ ለምዕመኑ ደህንነት ከመጠንቀቅ አንጻር ነው። አሁን መካነ ኢየሱስ የውስጥ ጉዳይ ነው፣ ይሄኛው የውጭውን የሚመለከት አይደለም። የውስጥ ጉዳይ ላይ ለምዕመኑ ልክ እንደረኛ ለምዕመኑ ከመጠንቀቅና አስተምሮን ከማስጠበቅ አኳያ እየተደረገ ነው ይሄኛው ጉዳይ ማለት ነው። ለምን የሚለየን ጉዳይ ስላለ ከሌላው ጋር ከሌላው ዲኖሚኔሽን የሚለየን ጉዳይ ስላለ በምስባኳ ላይ የሚያገለግሉ አገልጋዮች አስተምሯን ሳይሸራረፍ የሚቀበሉ አገልጋዮች መሆን አለባቸው። ይሄን ደግሞ አስተምሯን ሳይሸራረፍ የሚቀበል አገልጋይ የራሱ የመካነ ኢየሱስ አገልጋይ መሆን አለበት ማለት ነው። አስተምሯን ሳይሸራረፍ ሙሉ በሙሉ ሊያስተላልፍ የሚችል ከዚህ አንጻር ነው ይሄ መምሪያው ለምዕመኗ ካላት ጥንቃቄና ምዕመኗን ከተለያየ ትምህርት ከመጠበቅ አንጻር። ይሄ ኦብቪየስሊ እኮ ምድር ላይ የምናየው ነው። አንድ የመካነ ኢየሱስ አባል አንድ የመካነ ኢየሱስ አባል መካነ ኢየሱሳዊ ነው። የመካነ ኢየሱስን አስተምሮ ግን በቅጡ ማያቅ ነው የበዛው። ስለ ስካቶሎጂ ቢባል ሌላ ስካቶሎጂ ትምህርት ነው የያዘው ማለት ነው። ስለ ሳክራመንት ላይ ብዙ የሆነ የጠለቀ ነገር የለውም። ኮንፌሽኑን አያውቅም፣ ካታኪዝሙን አያውቅም። ግን መካነ ኢየሱስ ነው። እንደዚህ በሆነበት ቅይጥ በሆነበት ጊዜ ምንድነው አሁን የወሰደችው እርምጃ? አስተምሮዋን ከማይሸራረፉ ጋር ምስባክን የመጋራት ነገር። ይሄ ለራሷ ለምዕመኑ አንድ እረኛ ለራሱ ነው አይደል? መጀመሪያ ፈርስት ኃላፊነቱ ለራሱ ለምዕመኑ ነው።
ለሚመግበው ለሚመራው ነው። ስለዚህ ለምዕመኗ ያላትን ምንድነው የምዕመኑን ደህንነት ከመጠበቅ አንጻር የወሰነችው ውሳኔ ነው። ኦኬ ከሌላው ጋር ያለው ተናግራለች እዛ ደብዳቤው ላይ መምሪያው ላይ ምንድነው የሚኖረን ግንኙነት ኢኮኖሚካል በሆነ ግንኙነት ምን ማለት ነው? ካውንስሉ በሚያዘጋጀው በጋራ በሆነ ፕሮግራም ላይ ግንኙነት አለን ብላለች። የዛን ሰዓት ግንኙነቱ አለ ከሌላው ቤተ እምነት ጋር which means ከመሰረተ ክርስቶስ ከሙሉ ወንጌል ከቃለ ሕይወት ከሌላው ቤተ እምነት ጋር የሚኖረው ግንኙነት በየትኛው የተገደበ ይሆናል? ካውንስሉ በሚያዘጋጀው በጋራ ፕሮግራም ላይ የተገደበ ይሆናል የሚለውን አዘጋጅታለች። ፈጽሞ አንገናኝም የሚል እንትን አላለችም። በዛ ቦታ ላይ የተገደበ ይሆናል ብላለች። ምስባኩ ላይ ግን በየእሁዱ በሚተላለፈው ላይ አስተምሯን ሳይሸራርፉ እንትን ከሚሉ የራሱ አገልጋዮች ብቻ እንዲያገለግሉ አድርጋለች ማለት ነው። እና ሁለቱን ባላንስ አድርጋ ነው ያወጣቸው። አንዳንድ ያልተላለፉ በመምሪያው ላይ የሌለ ነገሮች እየተላለፉ ነው። ስለ ጋብቻ መምሪያው ላይ የለም፣ አንድም ቦታ የለም። ስለ የውስጥ ደንብ አለን እኛ፣ በዛ ነው የምትመራው መካነ ኢየሱስ ጋብቻን በተመለከተ እና ጋብቻ ተከልክሏል እንደዚህ የሚባለው ይሄ ውሸት ነው። እንደዚህ አይነት መምሪያው ላይ እንደዚህ አይነት ሀሳብ የለበትም። የውስጥ ደንብ ነው ያለን በዛ ጉዳይ ላይ ማለት ነው። እሺ ዴቪ፣ እኔ አሁንም ሀሳቤ እንዴት መሰለህ፣ ለዛ ነው እኔ በዛ መንገድ ልጀምር የነበረው ማለት ነው። ለምሳሌ በካውንስሉ በሚያዘጋጃቸው ያልከው እሱ እንደዚህ ማለት ካውንስሉ የሚያዘጋጅላቸው እነ ኡስታዝ ሙባረክን እኮ እንጋብዛለን እኛ አይደለ እንዴ? ካውንስሉ ያዘጋጃቸው ፕሮግራሞች ላይ ከዚህ በፊት ከሙስሊም ራሱ ተወካይ መጥተዋል፣ ከካቶሊክ ምናምን። እሱ ኢኩሜኒካል የሚለው ኮንሴፕት ራሱ አንድ የሚነግረን ነገር አለ። እንደሱ ይገባናል እኛ። እሱ ሳይሆን ቸርች መድረክ ላይ አይጋሩም። ኦኬ አላጋራም። ቸርች መድረክ ይሄን ማንን ሁሉንም ከመካነ ኢየሱስ ወይም ከሉተራን ውጭ ያሉትን አላጋራም ነው። ከዛ አሁን እሱም አይደለም ችግሩ ያመጣው እሱ አይደለም። መግለጫው ላይ ምንድን ነው አናጋራም ብቻ ሳይሆን ማላጋራበት ምክንያት ልዩነቴ የዶክትሪን ስለሆነ ነው ይላል። ኦኬ አሁን ይሄ እኔ ወደፊት እኔ አሁን ዝርዝር ሀሳብ መናገር አልፈልግም። እኔ ብዙ መካነ ኢየሱስም የእናንተም ሰዎች እኔ ኢንፎርሜሽን አለኝ ዴቪ፣ በጣም ብዙ በጣም ማአት ዲኖሚኔሽኖች አይቀበሉትም። ይሄንን ማለት ነው አይቀበሉትም። እኔ ሴንስ አሁን ተግባራዊ ነገር ላድርግ ብትል 5% መካነ ኢየሱስ አጥቢያዎች አይቀሩም። ጠቅላላ በህዝበ ድምፅ ውሳኔ ወስነው ይወጣሉ። ሌላ ሃይማኖት ነው የሚሆኑት። ትረስም ተግባራዊ ሊሆን አይችልም። እኔ ለዶክተር ሻውል ልኬለታለሁ የተወሰኑ እንትኖችን ማለት ነው በውስጥ እየተደረጉ ያሉትን ማለት ነው ካለመጋራት ጋር ተያይዞ ማለት ነው። በጣም በርካታ ቸርቾች ይህን ውሳኔ አይቀበሉም። በጣም በርካታ አጥቢያዎች ማለት ነው። አሁን መግለጫው ላይ የሚለው ትቀበላለህ አለበለዚያ ትወገዳለህ ነው። ኖ እንደዛ ማድረግ አይችልም። ዳስ ኢምፖሲብል። ቸርች እንዴት እንደሚቋቋም እናውቃለን እኛ። ኦኬ ውክልና ያላቸው ሰዎች አሉ። ድምፅ ብልጫ ነው። ኢሶል አባውት እንደ ፓርላማ ነው። ድምፅ ብልጫ ነው። እዛ ወንበር ያላቸው ሰዎች ዝም ብሎ ለምሳሌ ቄስ እንትናና ቄስ እንትና ቄስ እንትና እንትና እዛ ከ15 አጥቢያ ያላችሁ ተባራችኋል ሊባል አይችልም። ሁሉም ሪፕሬዘንታቲቭ የሚወክላቸው አላቸው። ነገሮች የሚካሄዱት በእነሱ ስምምነት በእነሱ የድምፅ ብልጫ ነው የሚሆነው እንጂ ዝም ብሎ እንትና ስላልተቀበለ እናባራለን እንትና ስላልተቀበለ እናማራለን ተብሎ ይሄ በዛ ላይክ ምንድነው የሚባል አንድ የሊደርሺፕ እንትና በዛ እንትን አይደለም። ኤኒዌይስ የሚደረገው ይሄ የሚያመጣው ብዙ ጦስ አለ። እኔ እዛ ውስጥ አልገባም። አሁን እኔ የሚያመጣውን ጦስ ማለት ነው የሚጠይቁትም ነገር አለ። እነ ሙሉ ወንጌልም ነገ ጥያቄ እንደሚያመጡ በእርግጠኝነት ልነግርህ እኔ አይ ፕሮሚስ። ሙሉ ወንጌልም ይሁኑ ሌሎች ቀደምት አብያተ ክርስቲያናት ይህን ጥያቄ ይጠይቃሉ፣ በኦፊሻል በሆነ መንገድ ማለት ነው። አሁን ኢንፎርማል የሆነውን በውስጥ ያለውን ንግግር ሳይሆን ኦፊሻሊ ይጠይቃሉ፣ ይሄ ነገር ማይታረም ከሆነ ማለት ነው። ምክንያቱም የተባለው በግልጽ የተባለው ደብዳቤው ላይ የዶግማ ልዩነት ነው ያለን፣ ስለዚህ ከነሱ ጋር መድረካችን አንሰጥም ነው። ስለዚህ ብዙ ጥያቄዎች ይመጣሉ። እስከ ዛሬ ድረስ አንድ ነገር የሚነገር ነገር አለ። ለምሳሌ እስከ ዛሬ ድረስ ምናምን ሲባል አይ እስከ ዛሬ ድረስ ካልታረመ አሁን ቢታረም ምን ችግር አለው? አይ እንደዛ አይደለም። እንደዛ ሳይሆን ቅድም ያልኩት አሁን የምዕመናኖቻችን አንተም እንደምታውቀው ብዙ ዓመት እንግዲህ በቸርች ውስጥ እንዳለፈ ሰው ምዕመኖቻችን የጋራ ናቸው።
መካነ ኢየሱስ የራሷ ምዕመን የላትም። ሙሉ ወንጌል የራሷ ምዕመን የላትም። ቃለ ሕይወት የራሷ ምዕመን። ይሄ ወደድንም ጠላንም መሬት ላይ ያለ እውነት ነው። የራስ እምነት አይሚን የራስ ምዕመን የለም። አሁን ልደታ ማህበረ ምዕመናን ብትል አብዛኛዎቹ ጌታን ከመቀበላቸው ጀምሮ ምናልባት በሙሉ ወንጌል ፓስተር ተሰብከው ነው ጌታን የተቀበሉት። ኦኬ፣ ምናልባት በቃለ ሕይወት ወንጌላዊ ተሰብከው ነው ጌታን የተቀበሉት። ኮንፈረንስ ላይ ሊሆን ይችላል፣ በውዱ ይሁን ዋሪቨር ጋብዛ ተጠርቶ መጥቶ ወደ ሙሉ ወንጌልም ስትመጣ እንደዛ ነው እንዴ። በአገኘው ይደግ መዝሙር ጌታን ተቀበልኩ ያለው ዶክተር ወዳጄነህ እኮ ሙሉ ወንጌል እኮ ነው ሄደው እንጂ እኮ መካነ ኢየሱስ አልመጣም። ስለዚህ መካነ ኢየሱስ ሙሉ ወንጌል አባል አላት ማለት ነው። ሙሉ ወንጌል መካነ ኢየሱስ ውስጥ አባል እንዳላት ሁሉ እንደዛ የተሰናሰለ ነው። እንደዛ ልማንችል የኔ ምዕመን የአንተ ምዕመን ብለን ልንፈርጀው እንደማንችለው ነው ሆነን የተሰባጠር ነው ማለት ነው። ስለዚህ በቀጥታ ይሄ ነገር አፌክት ያደርጋሉ። ደውል አብያተ ክርስቲያናትን ነው አፌክት የሚያደርገው። አሁን መድረክ ከመጋራትና ካለማጋራት ጋር አይደለም። ከመጋራትና መድረክ ካለማጋራት ጋር አይደለም። ልዩነቱ የሚመጣው ብዙ ሰዎችን ኦፌንስ ያናደደው ያስቆጣው ምንድን ነው? የተከለከለበት ምክንያት ነው። ለምሳሌ እኮ ቅድም ስናገር ነበር። መካነ ኢየሱስ አሁን ለምሳሌ ተነስታ ቀለል አድርጋ የተለያዩ የመጽሐፍ ቅዱስ የሆኑ ልምምዶችና አስተምሮቶች እየታዩ ስለሆነ እነዛም ደግሞ በቤተክርስቲያኖቻችን መድረኮች ላይ ያየን ስለሆነ ለጊዜው ይህንን ነገር እስከናስተካክል ድረስ አገልግሎት የሚሰጠው በራሳችን በአገልጋዮች ነው። እኛ በሾምናቸው እንደዚህ ነው። ዋሬቨር ቢሆን ማንን ያነጋግራል? ማንን ያስቆጣል? ይሄ አያስቆጣም ማንን። ልዩነት አለ። ልዩነታችን ግን የዶክትሪን ነው ልዩነታችን ተባለ። አሁን ይሄ ነገር አሁን እዚህ ጋር እኔ ብዙ ነገር አፌ ላይ ይመጣና ያንቀኛል። መናገር አልችልም፣ ሶሻል ሚዲያ ስለሆነ ማለት ነው። ብዙ ነገሮችን ዲስቶርት የሚያደርግ ነገር እና ትክክል ነው ብዬ አላምንም። እኔ ምን ታደርጋለህ? ትክክል አይደለም ብለህ ባታምን ኤፍሬም፣ ምንም ማድረግ አልችልም። በቃ አዘኔን ይዤ እቀመጣለሁ። ምንም ማድረግ አልችልም። ቅድም እንዳልኩት ነው፣ መብት አላት። እኔ አሁን መብት የሌላት በዛው በአገልጋዮቿ ላይ በማህበረ ምዕመናኑ ላይ እዛ ባለው ላይ አክቲቭሊ ባለው ላይ በእነሱ ላይ መብት የላቸው። ምን ማለቴ ነው? እዛው ያለው ምዕመን አገልጋዮች፣ ቄሶች፣ ወንጌላውያን እዛ ያሉ ትክክል አይደለም ይሄ አንቀበልም ካሉ አንቀበልም፣ አባረራለሁ ካልከው አይቻልም፣ ዳስ ኢምፖሲብል። አንደኛ እንትኑም ህግ አይፈቅድላቸውም። ሁለተኛ እንዴ ከትላንት አንማርም እንዴ? ትላንትና እኮ 3 ሰዎች ታገዱ። መሰረተ ክርስቶስ እንግዲህ ቃሌ አለ እዚህ የዛው ቸርች 2-3 ሰዎች ታገዱ። ያገደው ማን ነው? ዋናው ጽሕፈት ቤት ነው። እነዚህን ሰዎች አግጃለሁ፣ ከቤተክርስቲያን አባልነት ሰርዣለሁ አለ። አንቀበልም አሉ አጥቢያዎቹ። ትቀበላላችሁ ሲሉ ሌሎቹም አጥቢያዎቹ እየሰፉ መጡ፣ አቋሙን የሚቃወሙ ሰዎቹ ይቅርታ ጠይቀው ወደ ማስተካከል ሄዱ። አስፈራርታ አባራለሁ ምናምን ብትል አትችልም። 6 አጥቢያዎች ከተነሱበት ተደራድረ ሀሳብን ትቀይራለህ። እሺ ነው የምትለው፣ ትገዛለህ። አይ እምቢ ካልክ እኔ አለቃ ስለሆንኩ አባራለሁ ምናምን ካልክ 2 ትሆናለህ፣ 4 ትሆናለህ፣ 8 ትሆናለህ ማለት ነው። የተለያየ ትሆናለህ። እንደዛ ነው የሚሆነው። ከዚህ ይልቅ ግን መሆን ሲገባው መሆን የነበረበት ምንድነው? እንደዚህ አይነት አሁን የውስጥ ነው ያልከኝ እንጂ ደብዬ የውስጥ አይደለም፣ የውስጥም የውጭም ነው። ምክንያቱም የውጭ ያለነውንም የሚነካ ነው። መግለጫው እኮ ውጭ ያለነውንም የሚነካ ነው፣ ውስጥ ያሉትን ብቻ አይደለም። እሺ አረዘም። ውጭ ያሉትን ምንድን ነው የሚነካው? ለምሳሌ ሙሉ ወንጌልን፣ መሰረተ ክርስቶስን፣ ሌላው ምንድን ነው የሚነካው? የራሷን ምዕመን ከመጠበቅና ደህንነታቸውን ከማስጠበቅ አኳያ ኖላዊ የሆነ የእረኝነትን መመሪያ ወጣች በራሷ ምዕመን ላይ እንጂ በመሰረተ ክርስቶስ ወይ በሙሉ ወንጌል ላይ አይደለም። እና ውጭ ያለውን ምንድን ነው የሚነካው? ቆንጆ ጥያቄ። ውጭ ያለውን ምንድን ነው የሚነካው? ውጭ ያለውን ልዩነት የሚነካው መሰለህ? እኔ ያልኩህን ወሬው አያምርም። ፓስተር እንትና የሚባል የሙሉ ወንጌል ፓስተር እኔ መድረክ ላይ መጥቶ አያገለግልም።
መድረክ ከዚህ በኋላ አልሰጠውም። መድረክ ማልሰጠው ደግሞ በመሰረታዊ ትምህርት ልዩነት ስላለን ነው። በዶክትሪን ልዩነት አለን ከሱ ጋር ነው። ውጭውን አይነካም፣ በደንብ ይነካል እንጂ ይሄ ፓስተር እኮ ሰብኮ ሂዱ መካነ ኢየሱስ ብሎ የላከ ሰው እኮ ነው። እናንተ ጠርታችሁት ደግሞ እናንተ ኮንፈረንስ ላይ ሰብኮ እኮ ሰዎች ጌታን ተቀብለው በሱ ጸጋ ነብይም ሊሆን ይችላል፣ በቀጥታ ባይዘው ሐዋርያም ሊሆን ይችላል። ሰብኮ ወደ እግዚአብሔር መንግስት ሰዎች መጥቶ ጥሩ ቤተክርስቲያን ነው እዚህ ተከታተሉ ተካፈሉ ብሎ ሰጥቶ የወጣ ሰው ነው። እንዴት አያገባውም? ይሄ ያገባዋል እንጂ ለውጭውም ነው እንጂ በቀጥታ ነው እንጂ የሚመለከተው። ሁለተኛ የዶክትሪን ልዩነት አለን ማለት የዶክትሪን ከሆነ ልዩነታችን ወደ ሌላ አሁን እኔ ማንሳት ማልፈልገውን ነገር ላነሳ ሌላ እንትን መስጠት አልፈልግም። እኔ ነገሩን እንትን ለማለት ማለት ነው። ምናልባት በውስጥ የምናወራ ከሆነ እናወራለን። ባይ ዲፎልት ሌሎቹን ሀሰተኛ የሚያደርግ ጭምር ነው ብዬ ነው ማምነው። ባይ ዲፎልት ኖ ኤፊ ያስተምሮ ልዩነት እንዳለን አታውቅም እንዴ? አሁን ለምሳሌ ሰከንደሪ አሁን ቴዎሎጂካል ትሬዥ ላይ ሰከንደሪ ዶክትሪን ላይ ልዩነት እንዳለን አታውቅም? ይሄን ሰከንደሪ መቻለች ዴቪ የሱንማ ቀን ሙሉ እኔ ጉሮሮ እንጥሌ እስኪቆረጥ ድረስ ስናገረው የኖርኩት ነው። ልዩነታችን በዚህ ነው በዚህ ነው ብዬ እዛ ላይ ግን ሰከንደሪ የሚል የለም። ልዩነታችን የዶክትሪን ስለሆነ እኔ መድረኬ ላይ አይቆሙም። በዚህ ልዩነት አለን የሚል ነገር የለም። የስ ያስተምሮ ነው ልዩነታችን። ልዩነታችን የትኛው ነው? እንግዲህ አንተ ስታየው አሁን ቴዎሎጂካል ትሬዥን ስታወጣ አሁን በስላሴ ትምህርት ልዩነት የለንም። በነገረ ክርስቶስ ልዩነት የለንም። ምናልባት ኮሚኒኬቶ ደማቶም ላይ ስንመጣ ሉትራን መካነ ኢየሱስ የምንገልጥበት ቴዎሎጂካል ተርሞች ለየት ይላል ከሪፎርሙድም ከፔንቴኮስታሉ። ከዛ ውጪ ሃይፖስታሲክ ዩኒየን ላይ ቱ ኔቸር ዋን ሃይፖስታሲስ የሚለው ላይ ልዩነት የለንም። እዛ ላይ እንደሱ ከሆነ ዴቪዬ ወደዛ እንትኑን ሳይናሰፋው እስከዛሬ ድረስ መካነ ኢየሱስ ነች እንግዲህ መስራች ነች እንጂ የህብረቱ መስራች ነች። መስራች ብቻ ሳይሆን በመሰረታዊ እንግዲህ አስተምሮ አንድ ነን፣ ዶክትሪናችን አንድ ነን ከዚህ በፊት ማለት ነው። እና አሁን ደግሞ አንድ አይደለንም ብላለች። የትኛው ነው እውነቱ? አንድ ነን ነው አንድ አይደለንም ነው? ሁለቱ ነው። ከሁለት አንዱ የትኛው ነው እውነቱ? እንግዲህ አንድ ነንም አንድ አይደለንም ሊሆን አይችልም። ከዚህ በፊት ግን አንድ ነን ብላለች። ኦፊሻሊ ዶክመንቱ አለ። ለዛው መተዳደሪያ ደንብ ላይ ነው ያለው። አሁን ደግሞ በዶክትሪን ላይ አንድ አይደለንም፣ መሰረታዊ ትምህርት ኢሴንሻል እንትን ላይ አንድ አይደለንም ብላለች። ስለዚህ የትኛው ነው ትክክል? አሁን እሱ ነው እኮ አሁን ምንድን ነው መሰለ ለእኔ ትክክለኛ አሁን ይሄኛው ነው። ለምን መሰለ በመሰረታዊ ትምህርት በዶክትሪን ያለችው አሁን መሰረታዊ ምናምን ሳይሆን በዶክትሪን ያስተምሩ ልዩነታችን የዶክትሪን ያስተምሮ ነው። ይሄ ደግሞ ያስተምሮ ልዩነት የዶክትሪን ልዩነት ደግሞ አለን። አንድ አይነት ወጥማ ብንሆን ለምን ሁላችንም ወይ መሰረተ ክርስቶስ ወይ ሙሉ ወንጌል ወይም መካነ ኢየሱስ ለምን አልሆንም? ያስተምሮ ልዩነት ስላለን ነው። ሙሉ ወንጌልን ከመካነ ኢየሱስ የሚነጥላት ያስተምሮ ልዩነት አለ። መሰረተ ክርስቶስን እንዲሁ ከመካነ ኢየሱስ የሚለያት ያስተምሮ ልዩነት አለ። ያንን ነው ከምኑ ጋር ያገናኘችው ስታወጣው መምሪያውን ምስባኬንና መሰዊያ ሪሜምበር መሰዊያ ምንድን ነው? ሳክራመንት። ስለ ሳክራመንት ነው እየተወራ ያለው። መሰዊያ ከተወራ ስለ ሳክራመንት፣ ይሄ ማለት ሰከንደሪ ዶክትሪን ለእኛ ኢሴንሻል ነው። ሳክራመንት ኢሴንሻል ነው። ለምን? ከነገረ ድነት ጋር ስለሚያያዝ ማለት ነው። መሰረታዊ ትምህርት ነው፣ ለእኛ ዋና ነው። ለምን? ይሄ ሰከንደሪ እኮ የገባው ከዋናው ስለሚያንስ ሳይሆን ይሄ ምንድነው አብሶሉት ነሰሰቲ እና ነሰሰሪ የሚለውን ስለምንከፍለው ነው። ከአብሶሉት ነሰሰቲ ለእምነት ስለምንሰጥ ነው። ከዛ አንጻር ነው እንጂ ይሄ ሳክራመንት ጉዳዮች ለእኛ ኢሴንሻል የሆኑ ቲቺንጎች ናቸው። ከነገረ ድነት ጋር የሚገናኝ ነገር ሁሉ ኢሴንሻል ነው። የጌታ እራት ብታዩ ከክርስቶሎጂ ጋር ራሱ ይገናኛል። የኛ ኮሚኒካቶ ደማቶም ኢሴንሻል የሆነ ቲቺንግ ነው። ስለዚህ የአስተምሮ ልዩነትም አለን። ያንን ያስተምሮ ልዩነት ከምኑ ጋር ያመጣችው? ከምስባክና ከመሰዊያው ጋር ያገናኘችው። መሰዊያው ለምን ተጠራ? ከሳክራመንት ጋር ስለሚገናኝ። ምስባክ ለምን ተጠራ? አስተምሯን ሳይሸራረፉ የሚያገለግሉ አገልጋዮች ማገልገል ስላለባቸው የህዝቧን የምዕመኗን ደህንነት የመጠበቅ ኃላፊነት ኖላዊ የሆነ የእረኝነት ኃላፊነት ስላለባቸው እረኞቹ ማለት ነው። እና የአስተምሮ ልዩነትማ አለ። ያንን ነው አሁን ሪኮግናይዝ ያደረገችው ወደ ራሱ አስተምሮ ወደ ራሱ አይደንቲቲ እየተመለሰች ያለችው። ኤፊ እሺ ከሆነ እንደዛ ከሆነ የአሁኑ ከሆነ ትክክል ባለፈው ይቅርታ መጠየቅ አለባታ።
ይቅርታ መጠየቅ እኮ አለባት። አንድ ነን ያልነው ትክክል አይደለም፣ በዶክትሪን ልዩነት አለን ማለት የሚሳሳትበትን ዶክትሪን ከዌብሳይት ላይ ማውረድ አለባት። እኔ ይህን ሪፕሬዘንት አያደርገኝም፣ ትክክል አይደለም፣ በስህተት ነው ዋሬቨር ብላ ይቅርታ ጠይቃ ያንንም እንትን ማለት አለበት። አሁን ሁለት ማሊያ ጥሩ አይደለም ብዬ ነው ያው የውስጥም መቼ የውጭ ነው አንድ ነን ያለችው? መቼ ነው አንድ ነን ያለችው? እንዴ ይኸው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል ላይ ሂድ። እንዴ እዛ እዛ ላይ ጋር እኮ አንቀጽ 10 ቁጥር 2 ነው ይኸዋ። አንቀጽ 10 ቁጥር 2 ምንድን ነው የሚለው? የካውንስሉ ምንድን ነው የሚለው? አንቀጽ 10 ቁጥር 2 እኮ እያንዳንዱ ዲኖሚኔሽን የራሱ አይደንቲቲ ህጋዊ መብቱ የተጠበቀ ነው እኮ ይላል። እኔ ስለ አይደንቲቲ አልመጣ። እዛ ላይ ዶክትሪኑ ስፔሲፊክ ተደርጎ ተቀምጧል። ኢሴንሻል ዶክትሪን ላይ አንድ ነን ተብሎ በዶክትሪናችን አንድ የሆንባቸውም ዶክትሪኖች ይኸው ነው ተብሎ በዝርዝር እዛ ላይ ተቀምጧል። አንድ ዶክትሪን ነው ያለን ተብሎ ማለት ነው። ለዛውም መተዳደሪያ ደንቡ ላይ ነው የተቀመጠው። ሰባት ትምህርቶች ናቸው አለ የተቀመጡት እዛ ቦታ ላይ አዎ፣ አዎ፣ ሰባት ትምህርቶች። አንቀጹ አዎ። ላይ 10:2 ላይ ስታየው ግን እያንዳንዱ ዲኖሚኔሽን የራሱ የሆነው አይደንቲቲ አስተምሮ የተጠበቀ ነው፣ ህጋዊ ማንነቱ የተጠበቀ ነው የሚል አለ ቁጥር 2 ላይ። እኔ አሁን እሱን እኔ ላየሁትም አውተን ማየት እንችላለን። እሱ ግን አሁን ያልከኝ እንደዚህ ሚን አይቀይረውም እኮ በዶግማችን አንድ ነው ካለ በኋላ የተለያየ አርማውን ራሱ እኮ ሲናገር ሲተነትን እሱማ መግቢያው ላይ ራሱ እኮ የተለያየ አስተምሮ ብሎ የሚፈታው አለ። የተለያየ አስተምሮ የሚለው እሱንም እንደው መግቢያው ላይም አለ አርማውን በሚያበራራበት ጊዜ ያዘው ቀለማት ምናምን ብሎ ሚያ ነው። ግን ደግሞ እሱን ከአብራራ ከጨረሰ በኋላ ነው በመሰረታዊ ትምህርቶች ግን በኢሴንሻል ዶክትሪን ግን አንድ ነን ብሎ ኢሴንሻል ዶክትሪናችን ብሎ ከ1 እስከ 7 ይዘረዝራል። ስለዚህ እነዛን ዘርዝሮ በጣም በዝርዝር ነው እንደሚያስቀምጠው በእነዚህ ጉዳዮች ላይ አንድ ነን ይላል። አሁን በዶክትሪን አንድ ነን የተባለው አንድ ነን ብቻ ሳይሆን ህብረት መስርቶ ስልጣን ተከፋፍሎ ህዝቡን እየመሩ እንደገና ደግሞ በዶክትሪን አንድ ስላልሆንን የኔ መድረክ አይጋሩም የሚለው ሀሳብ እኔ አሁን ሁለቱ ትክክል ነው ብዬ አላም። ከሁለት አንዱ እውነት መሆን አለበት ነው። አይ ሪስፔክት እንትኑ እሺ እሺ ኦኬ እችል ልበልና ሰጣለሁ ዮሴ። እኔ አሁን አንድ ነን ብላ ያወጣችሁ ሌላ እኔ ያልሰማሁት ያላወቅኩት ሌላ መግለጫ ያለ መስሎ የነበረ መቼ ነው ያለችው እየጠየቁ የካውንስሉ ግን ከሆነ ልክ እንደ ቴዎሎጂካል ትሬው ያንን ሰባቱን በጋራ የምንስማማበት በጋራ ሁሉም የሚስማማበት ማለት ነው። ሰከንደሪ ዶክትሪኖችን አላወጣችም። እዛ ጋር ስለ ሳክራመንት አልተናገረም። ካውንስሉ ስለሚለዩን ነገሮች አልተናገረም። ይሄ በጋራ ሁሉም የሚስማማበት ፕሮቴስታንቱ በሙሉ የሚስማማበትን አስቀመጠና የማንስማማበት የሚለየንን አስተምሮ ቁጥር 2 ላይ እያንዳንዱ ዲኖሚኔሽን የራሱ የሆነውን ነገር ህጋዊ መብት አለው ብሎ አስቀምጧል። የራሱ የሆነውን ነገር የሚለየውን ነገር አስተምሮውን እንትን የማድረግ ነገር ህጋዊ መብት አለው ብሎ አስቀምጧል ካውንስሉ ማለት ነው። ያ ሰባቱ አስተምሮዎች ግን አዕማድ አስተምሮ ተብለው የተቀመጡት በጋራ ሁላችንንም የምንስማማበት እንደ ፕሮቴስታንት የምንስማማበት ስለ ስላሴ ስለ ነገረ ክርስቶስ ስለ ሰው ስለ መላእክት እንደዚህ ትምህርቶች ነው የተገለጡትና በጋራ ላይ ያንን አስቀምጦታል። እያንዳንዱ ዲኖሚኔሽን የራሱ የሆነ ህጋዊ መብት እንዳለው በሚለዩን አስተምሮቶች ላይ ማለት ነው። እሺ አሁንም ምንድነው ስለዚህ ጋር ጉዳይ ላይ ብዙ እንደምትቆዩ ቅድም አስቤ ነበረና ቅድም በተነሳው ጉዳይ ላይ የተወሰነ ነገር ሀሳብ ሰጥቼ እንትን ልበል ብዬ ነው። ከዛ በኋላ ወደዚህኛው ሀሳብ ትመለሳላችሁ። ማለት ቅድም ብዙ ነገሮች ሲነሱ ነበርና አብዛኞቹ አኪዜሽን ነበሩ። እናንተ ከመጣችሁ በኋላ ሰምቲንግ ወንጌል አሰብኩም ስንት የሚሉ ነገሮች ነበሩና እንግዲህ እኔ መጀመሪያ ወንጌል ምንድነው ብዬ ጠይቃለሁ። ወንጌል መስበክ ወንጌል ሰበክ ከሚባል አንድ ሰው እንዴት ነው? በሚያሳዝን ሁኔታ ወንጌል አትሰብኩም የሚለው ሰው እናንተን ሳይ ደሜን ይፈላል የሚል ራሱን ያለወጠው ወንጌልን ነው ሰበኩ የሚለው ማለት ነው።
ራሱን ያለወጠውን ወንጌል እሱ ወንድሙን ከመጥላት ያላዳነውን ወንጌል እንደሚለውጥ አምናለሁ። የወንጌሉ ችግር እንዳልሆነ አምናለሁ። ከዛ ግን ወንጌል ስበክ ይልሃል ማለት ነው። በጣም ነው የሚገርመው ማለት ነው። በጣም ነው የሚገርመው። እኔ በሚያሳዝን ሁኔታ ደግሞ ወንጌል አልሰበካችሁም እናንተ ወንጌል አሰብኩ ምናምን እኔ ቀጥራችሁናል ወይ ነው በመጀመሪያ ደረጃ። እኔ አክቹሊ ወንጌል የምሰብከው እግዚአብሔር አምላክ በክርስቶስ ኢየሱስ ስለደረሰልኝ ስላዳነኝ ከምን እንዳወጣኝ ስለማውቅ የእግዚአብሔር ምሕረትና ቸርነትን በማየት እግዚአብሔርን ወዶኝ አፍቅሮኝ አድኖኝ እኔ ደግሞ እሱ ካዳነኝ ዘንዳ እኔ ለምን አላገለግለውም ብዬ እንጂ እናንተ ክፍያ አለ ወይ እናንተ ከፍላችሁኛል ወይ ወንጌል እንድሰብክ? ወንጌልስ እናንተ ነከሌ ኑ ወንጌል እየሰበኩ ነው ብዬ ለእናንተ ሪፖርት ማድረግ ሳለብኝ ወይ? ስለዚህ ወንጌል አሰብኩም ለእናንተ አይደለም እንሰብከው። አሁን የምንሰብከውን ነገር ከእግዚአብሔር ፍቅር የተነሳ እግዚአብሔር እንደናንተ አይደለም። እግዚአብሔር በጣም ስለወደደኝ እኔን ስላፈቀረ ልጁን ልኮ በክርስቶስ ኢየሱስ እኔን አድኖኛል። ስላዳነኝ እኔ የማደርገው ነገር አለ ከእግዚአብሔር ፍቅር የተነሳ። እናንተ ወንጌል አሰብክም ወይም ትሰብካለህ ስለምትሉኝ የማደርገው ነገር እንደሌለ ወቁ። ከዚህም በኋላ ማለት ነው መብት አለኝ። እናንተ እኮ እየሰበካችሁ አይደለም። ወንጌል አሰብኩ የሚሉ ሰዎች ወንጌሉም አያውቁትም አልለወጣቸውም፣ እየሰበኩም አይደለም። እውነት ለመናገር ወንጌል እየሰበኩ አይደለም። ስልክ ይዘዋል፣ ስክሮል ያደርጋሉ፣ ሌላ ነገር ይጠቀማሉ። ያ መብት እንዳለኝ እኔም ወቁ። ስልኬን ይዤ ገብቼ ስክሮልም የማድረግ ሌላ ነገርም የማየት ምንም ነገር የማድረግ ስልኩ የኔ ዋይፋዩ የኔ ከእናንተ ጋር ምንም የሚገናኝ ነገር የለም። ስለዚህ ምንም በዛ ደረጃ እናንተ ልክ የእግዚአብሔር ዙፋን ላይ ቁጭ ብላችሁ አንተ እንደዚህ አላደረክም ምናምን። ከዛ ደግሞ ቀጥሎ ምን ይጠይቃሉ? ስንት ሰው በእናንተ አገልግሎት ወደ ጌታ መጣ? ባማ ሴት ማለት ይሄ የክርስቶስ ፍርድ ወንበር ፊት ልንቆጥርላቸው ማለት ነው። ከዛ ከሌ ድነዋልና እስኪ አክሊል እሺ ነግረናቸው አክሊል ትሰጡናላችሁ ማለት ምን ያህል ሰዎች ወደ ጌታ እንደመጡ ከነገርናችሁ በኋላ አክሊል ልትሰጡና እንድንቆጥርላችሁ ትፈልጋላችሁ አይደለ? እና በጣም በሚያሳዝን ሁኔታ አባይ ሚዛን አያለው እዚህ ፕላትፎርም ላይ። እግዚአብሔር ይባርካችሁ። ስድባችሁን ጠግበናል፣ ንቀታችሁን ጠግበናል። እኔ አክቹሊ ምንም ስለማይመስለኝ እንጂ በእንደነዚህ አይነት ሰዎች ምክንያት ያመንኩትን ይሄ ያዳነኝን ጌታ ስለማቀው እንጂ እውነት ለመናገር በቃ አይደለ ሰው ባክ ማድረግ የሚችል ቢሆን በተሳዳቢዎች ባክ ሊያደርግ ይችላል። ምንም ጥያቄ የለውም ማለት ነውና ዞሮ ምንድነው እኔ ለማውራት የፈለኩት በመጀመሪያ ደረጃ ወንጌል የእናንተ አይደለም። ወንጌል የእግዚአብሔር ነው። ወንጌል ስለ ልጁ ስለ ክርስቶስ ነው። ለእናንተ ለማስደሰትም ወንጌል አንሰብክም፣ እናንተ እንድታዩን ወንጌል አንሰብክም። በእርግጥ እናንተ ወንጌል ብላችሁ የምትሉትን እናውቀዋለን። ጥላቻ ስላለባችሁ ኦርቶዶክስን መሳደብ ነው ወንጌል የምትሉት፣ እንደዛ ነው በእርግጠኝነት፣ ወይ ሌላው መሳደብ ማለት ነው። በጣም በሚያሳዝን ሁኔታ ቤተክርስቲያንን ቃለ ሕይወትን መካነ ኢየሱስን የሚሰድብ ሰው ሲሰድብ በቃ እንደ ተሳዳቢ አይደለም የሚቆጠረው። እንደዛ ብሎ ያሉ ሰዎች እንደዚህ ትክክል አይደለም የሚል ደግሞ ተሳዳቢ ተደርጎ ይቆጠራል። ቤተክርስቲያንን ያህል ተተችቶ አባይ ሚዛን ማለት ነው። ቤተክርስቲያንን ያህል አገልጋዮችን ያህል በየቦታው ወንጌል የሚሰብኩ ቃለ ሕይወትን መሰረተ ክርስቶስን መካነ ኢየሱስን ምናምን ሰው ሲነካ ችግር የለውም። በጣም በሚያሳዝን ሁኔታ ግን ግለሰብ ግን ይህንን አትንካ ሲባል ደግሞ የወንጌል ጠላት ይባላል። የወንጌል ጠላት ይባላል እና በሚያሳዝን ሁኔታ ወንጌል ምን ማለት እንደሆነ ራሱ እኔ አሁን ሰሞኑን ባለው ግርግር እግዚአብሔርን እያስደሰትኩ ነው ብዬ አላምንም። እውነት ለመናገር ስለራሴ ሳወራ ማለት ነው። ስለራሴ ሳወራ በዚህ ጉዳይ ላይ እግዚአብሔር ይከብራል ብዬ አላምንም። እውነት ለመናገር እነዛ ሰዎች ውስጣችን በጣም ስላቆሰሉት እንዲሁ እስኪ ይውጣላቸው በሚል መንገድ ትክክል አይደሉም በሚል መንገድ በዛ ደረጃ ተናግሬያለሁ። ትክክል አይደለም ብዬ ተናግሬያለሁ እንጂ እግዚአብሔርም ቤተክርስቲያን ስትነካ በዛ ልክ መልስ አላለኝም። ቤተክርስቲያንም ቃለ ሕይወትም እኔን የሚነኩ ሰዎች እንዲያድርግ አይሉምና በአጠቃላይ ግን ምንድነው ለማለት የፈለኩት ብትሉ
ጌታችን ኢየሱስ ክርስቶስ ምንም ነውር የማይገኝበት ቅዱስ እሱ አንድም ቀን ከአንደበቱ ስህተት የማይገኝለት ሰዎች ጠልተውት ገፍተውታል። ምናልባትም የዘጋ ቤተሰቦቹ የዘጋ ዘሮቹ አይሁድ ሰዎች ማለት ነው። በዚህ ልክ ብዙ ሰው እንትን ቢል ያን ያህል አይገርመኝም። ለዛው ብዙ መሳሳት ብዙ ላበላሽ የምችል ሰው ምንም ቢሉ አይገርመኝም። ግን ደስ እንዲላችሁ የሚባለው ተስፋ እንደ ቆረጥን እና የሆነ በእናንተ ምክንያት እኔ አንዳንድ ጊዜ ስለ እንቅፋት ምናምን ሲወራ እስኪ እኔ እንቅፋት ኮንኩ ምን ችግር አለው? በቃ ሌላው ሰው ይስበክና እኔ ልተው ባይዘወይ እግዚአብሔር አምላክ ይመስገን ብዙ ስራ ያለበት አካባቢ ስል ብዙ ወንጌል ሊሰበክበት የሚችል አካባቢ ነው ያለው። ወንጌል መስራት እዛ ላይ በጣም አመቺ ነው። ጊዜ የለኝም እኔ ላይቭ ምናልባትም በአመት ውስጥ 2 ወይ 3 ገብቼ ቢሆን ነው የራሴን ቤት ከፍቼ ላይቭ እንደዚህ ማለት ነው። እና ላይቭ ከፍቼ አላቅም። ራሴ በጣም ቢዚ ነኝ። ከሚዲያ ከጠፋው ቆይቻለሁ። እነዚህ የተወሰኑ ቀናት ብቻ ቤተክርስቲያን ስለተነሳች ገብቻለሁ እንጂ ገብቻ አላቅም። ብዙ ስራ አለ። ልተውም ይችላልው። ምን እያልኩ ነው? ፕላትፎርሙ አሁን እናንተ አንድ ሌላው አሁን ለምሳሌ ለአንድነት እንቅፋት ምናምን ከሆነ እስኪ በቃ ምናልባት እኔ ኮንኩ እንቅፋት ምን ችግር አለው? ለምን አልተውም? እኔ ልተውም ይችላል። እውነት ለመናገር ልተውም ይችላል። አንዳንዶቹ ደስ አይበላቸው በሚል እስኪ ማጥፋት ስለሆነ የሚፈልጉት እነሱ እንደዚህ አርገን አጠፋ ነው። ምናልባት እነሱ የኛ አምላክም አጠፋው ሊሉ ይችላሉና ከሚሉ ለምን እዚህ ጋር ትንሽ ሰዎች የሚጠቀሙ ከሆኑ ለነዛ ለወንድሞቼ በጠቅም በሚል ቆያለሁ እንጂ እኔ እንቅፋት ኮንኩ እውነት ለመናገር እናንተ አንዱ ሁኑ። እስኪ እናንተ አንዱ ሁኑ። እናንተ ተስማሙ። ሌሎቻችሁ የቀረው እኔ እንዲሁም ብዙ ጊዜ ከዚህ በፊትም ኤፋ ሲለው ቀድም እንደነበረ ከአንድነት አኳያ ኤፋ ስሜትን ተረድቻለሁ። መካኒስ እውነት ለመናገር በቃ እንደዚህ ምናምን የሚለውን ነገር ሲል አንደርስታንድ አድርጌዋለሁ። እኔ ከኔነት ስሜት ነው የኔ ቤተክርስቲያን ናት። ስለዚህ እዛ ሄጄ ማገልገል አለብኝ ከሚል ነው። ይሄ እንደዚህ አይነት አንድነት እንዲኖር ሁሉ ጊዜ ዲቤት ስናደርግ እንዲሁም አንድ ነን በሚል ነው። ወዴት እንምጣ ሲሉ አንድ ነን፣ በመሰረታዊ ጉዳይ ላይ አንድ ነን። ልዩነት ሰብኬ አላውቅም። ሰዎች ግን አልፈው መዝለፍ ጀመሩ ትራዲሽንን ቤተክርስቲያን። ለዛ ነው መልስ መስጠት የጀመርነው እንጂ ልዩነት የሚባል ነገር እኔ ከመጣሁ ጀምሮ አንድ ቀን አውርቼ አላውቅም ስለ ልዩነት ማለት ነው። ግን አንተ የልዩነት ምክንያት ነህ የሚል ነገር ካለ እኔ ተዋለሁ። እስኪ አንድ ሁኑና ተስማምታችሁ ተፋቅራችሁ ስበኩ። ግን በጣም በሚያሳዝን ሁኔታ እንዱም ይጠቅማችሁ ባለማው ቅድም አሁን አንዷ ይቅርታ አለችኝ መልሳ ደግሞ መስደብ ጀመረ እንትሉ ላይ ማለት ነው። ይቅርታው ትንሽዬ እንኳን የሚቆይ አልነበረም እና እኔ ምር መስሎኝ ችግር የለውም እህቴ ብዬ መለስኩላት ማለት ነው። ስትሰድበኝ ስለነበረ ከታችና ይቅርታ ብላ ጠየቀችኝ። ኦኬ ችግር የለውም አይነት ነገር ብዬ መለስኩ። የምሬን ማለት ነው። የምሬን እንዲሁ ልቤ ተመልሶ ችግር የለውም እህቴ ምናምን ብዬ መለስኩኝ። በጣም በሚያሳዝን ሁኔታ መልሳ ደግሞ አሁን መሳደብ ጀመረች ማለት ነው። እንዴ ይቅርታ እንዲህ ነው እንዴ ማለት እንዴት ነው ወንጌል የተረዳ ነው? እንዴት ነው እና መንፈስ ቅዱስ አለን የምንለው? አላውቅም። በእውነት እንዴት ነው መንፈስ ቅዱስ አለን የምንለው? በዚህ አይነት መራራ ስር ውስጣችን ላይ በቅሎ አንዳንዱ ባይዘወይ ፕሮቴስታንት የሆነው ቤተሰቡ ፕሮቴስታንት ስለሆኑ አብሮ መጥቶ ነው እንጂ የገባውም አይመስለኝም። እውነት ለመናገር የገባውም አይመስለኝም ከማየው ነገር ማለት ነው። ግን ለኔ ቲክቶክ መተዳደሪያ አይደለም። ለኔ ቲክቶክ እንጀራ አይደለም። ቲክቶክ ምናልባትም ህያው እግዚአብሔር በሚያውቀው የተወሰነች ነገር መጥቀም ከቻልኩ የገባችኝና ያዳነኝን ኢየሱስን እንዲሁ ካሳየው በሚል ነው እንጂ የመጣሁት ኑሮ አለኝ ማለት ህይወት አለኝ፣ ኑሮ አለኝ፣ አገልግሎት አለኝ፣ ስራ አለኝ መሬት ላይ አክቹሊ ጀስት ከዚህ በፊት እንደተባለው ቴዎሎጂ የተማራችሁ ሰዎች ሂዱና ምንድነው የሚባለው ይሄ ኤንጂኦ ምናምን ስሩ ተባለ። እኛ ሶሺዮሎጂ አይደለም የተማርነው፣ ሳይኮሎጂ አይደለም የተማርነው፣ ኤንጂኦ አይደለም የምናገለግለው፣ ስነ መለኮት ትምህርት ቤቶች አሉን፣ እዛ እንሰራለን በቃ። ስለዚህ ከዛ ባለፈ እኔ ላጠፋው ይሄንን አጥፍቼ ትቼ ከዛ የእናንተን አንድነት የእናንተን ሰላም እና መመሰጋገን መከባበር የወንጌል አንድነት ወንጌል ከሰበከ አክቹአሊ እኔ ግድ ያልሰበኩት አለ። ኤፍሬም ከሰበከ በቃ በቂ ነው። ዴቭ ከሰበከ በቂ ነው በቃ።
እኔ ግድ እኔ ካልሰበኩ አለም አክቹሊ እኔ የምሰብክበትን ቦታ ስላለኝ በጣም ሰፊ እድል አለኝ እና ስለዚህ ቤተክርስቲያንን መናገር ትራዲሽንን መናገር ዶክትሪንን መናገር እንደ ጽድቅ ነው እንደዚህ አትበሉ ብሎ መናገር ግን እንደ ኃጢአት ተደርጎ የሚቆጠርበት ምናልባትም የአጵሎስ ነኝ የጳውሎስ ነኝ የኬፋ ነኝ ምናምን የሚሉ ሰዎች እነሱ ምናልባት መውደድ ችግር የለውም እነሱ ወደድ ነው ብለው የሚሉትን ሰዎች ትክክል አይደለም አትበል አታርምም የሚታረም ሰው አይደለም ብለው በጥላቻ ውስጣቸው ታወረ ማለት ነው። ስለዚህ ምንድነው እያልኩ ያለሁት አክቹሊ የምትጠሉኝ ሰዎች ይሄንን አንድ ነገር ልንገራችሁና እስከወጣ ድረስ ወጣለሁ አፍተር ኦል እስከወጣ ድረስ ግን አንፎሎ አድርጉ ብሎክ አድርጉ አትምጡ ነው የገባሁበት ቤት ምናልባት ዛሬ እንትን ካላልኩ ማለት ነው እኔ ቤት አትምጡ አንፎሎ አድርጉኝ ብሎክ አድርጉኝ እኔ ቤት አትምጡ ነው የገባሁበት ቤት አትምጡ እኔ ካለው ደግሞ ወጣታችሁ ሂዱ አሁን ቀደም አንዱ ሲናገር ነበር ሙለታ ሲናገር ሲጨርስ ጥሩኛል ድምጼን መስማት ስለሚያስጠላው ማለት ነው ስለሚቀፈው ግን ደግሞ ምን ይላል ወንጌል ይሰበክ ይላል አዎ የሚገርም ነው ኢምፕሬሲቭ ባይ ዘ ዌይ በጣም የሚገርም ነው እና እኔ ሌላ ሰው አክቹሊ በሌላ በዚህ ፕላትፎርም ከመጣው ወንጌል ሰርቻለሁ በሰራሁበት ጊዜ ይሄን ያህል በየፐርሰንት ማቀርበው ነገር በሰራሁበት ጊዜ በብዙ ሰዎች በሌላ ሃይማኖት ተሰድቤያለሁ እሱ አላመመኝም ግን ምናልባት የኔ ወገኖች ናቸው ክርስቲያኖች ናቸው ብዬ ባሰብኳቸው በዚህ ልክ ጥላቻ በዚህ ልክ ስድብ ሲሆን እውነት ለመናገር እንዲሁ ደስ ይበላችሁ ከፍቶኛል ደስ እንደሚላቸው እርግጠኛ ነኝ ምንድነው የሚባለው ይሄ እንደ ሴሌብሬት እንደምታረጉ አውቃለሁ ከፍቶኛል ስል መከፋቴን ስለምትፈልጉት ማለት ነው ከፍቶኛል አዝኛለሁ ማዘኔ ደስ እንደሚያሰኛችሁ አውቃለሁ ይሄን ያወቁ ነው የምናገረው ድል እንደነሳችሁ ይሰማችኋል አሁን ፋይናሊ ልታረጉት ያሰባችሁትን ነገር ግብ ላይ እንዳደረሳችሁ በቃ አንድ ሰው እንዳሳዘናችሁ እንዳስከፋችሁ አንድ ሰው ተስፋ እንዳስቆረጣችሁ አንድ ሰው ቆይ ከመንገድ ዞር እንዳረጋችሁ ሙሌ ቆይ እንትን ላርግና ኢንተርፌር ላርግና እንዳትደመድም ጠርጣለሁ ይሄ አሁን የቲክቶክ ፕላትፎርም ላይ እንደዛ ፊል እንድታረጋ አያስፈልግም ይኸውልህ እኔ ልንገርህ እኔ እበልጣለሁ በልምድ ቲክቶክ ላይ ማለት ነው ኦኬ የቲክቶክ እንትን ቋሚ አይደለም ዛሬ በቃ ምንም የሚጠላ ሰው ሊያይም ሊሰማህ የማይፈልግ ሰው ነገ ደግሞ ከሱ ውጭ ያላችሁ በሙሉ እነ ኤፍሬምን አይናችሁን ላፈር ይለን ሰው ነው ያለው እና አይቆይም 3 ቀን አይቆይም የቲክቶክ ፍቅርም ጠብም 3 ቀን አይቆይም እና ዋናው ሽል ማለት ነው ጦር ሲወረውርብህ ሽል ካልክ 3 ቀን በቃ ከዛ በኋላ ደግሞ ለአንተ ደግሞ ጦር ሲወረውር ለሌላ ቦታ ታገኘዋለህ እና እንደዛ በቲክቶክ እንትን ይሄ በፖለቲካ እንትን ቋሚ ጠላትና ወዳጅ የለም ይባላል በቲክቶክ ግን እንትን ነው ቅስበታዊ ነው ሲለዋወጥ ማለት ነው እና በቃ ጦር ወርውሮ ሽል ብለህ ቀና ስትል ኬክ ደግሞ በእጁ ይዞ ያጎርሳል ማለት ነው ስለዚህ በቲክቶክ ወዳጅም በቲክቶክ ጠላትም በፍጹም እንትን ልትላይ ያንተ ኢሞሽን እንትን ሊል አይገባም አሁን ተመካክረን እንዴት ነው ማገልገል ያለብን እንዴት ነው ትክክል ሞር ጠቃሚ ነው በየትኛው መንገድ ብንሄድ ነው ፍሩትፉል የምንሆነው ይህንን ነገር ተመካክረን አስተካክለን እሱን የተሳሳትነውን ነገር ያበላሸነውን ነገር እንትን ብለን እንደዛ ነው መሄድ ያለብን ማለት ነው እኛው ነን እኮ የተበላሸ ነገር ካለ ያበላሸነው እኮ እኛው ነን እውነት ለመናገር ሌላ ማንም ከውጭ መጥቶ ያበላሸ ሰው የለም እኛው ነን አሁን ችግሩ አንተ ነህ እኔ አይደለሁም ሲባል ነው ትክክል ያልሆነው ማለት ነው እንደ ሪስፖንሲብል መውሰድ ያስፈልጋል ሁላችንም አስተዋጽኦ አለን ማለት ነው ምናልባት ትንሽና ትልቅ ሊሆን ይችላል አስተዋጽኦአችን ግን የሁላችንም አስተዋጽኦ አለበት ነገሩ ለመበላሸቱ ለመዘበራረቁ ማለት ነው እንዴት ነው መስተካከል ያለበት የሚለው ነገር ላይ ማውራት ማስተካከል ምናምኑ ላይ ነው እንጂ ማውራት ያለብን አንተ እንደዚህ ወጣለው እንደዚህ ያልከው ምናምን ትክክል አይደለም አሁን ሳታይ ልትወጣ ነው በቃ የጠሉን ሰዎች 3 ቀን በኔ ሆነብህ 3 ቀን ቆይና ታያለ ከዛ በኋላ ደግሞ ያንተ ወዳጆች ይሆናሉ የኔ ጠላቶች ይሆናሉ እንደዛ ነው የቲክቶክ ባህሪ እንደዛ ነው 3 ቀን አይቆይም እንደውም እኔ 3 ቀን ደጎኜ ነው 3 ቀን ያረዘምኩት ማለት ነው እና ለመሰለፊ እኔ አክቹሊ ድካም እንዳለኝ አውቃለሁ አሁን አንተ ደካማ ነህ ቢለኝ ሰው እንዴ ኦፍ ኮርስ ምን ጥያቄ አለው ግን እዚህ ጋር ላይ ተሳስተሃል እዚህ ጋር ትክክል አይደለም ሰው ቢል ለማረም ይሄ ነገር ላይ ስተት ነው ቢል እኮ እንዴ ኦፍ ኮርስ እሰማለሁ እሺ ስተቱ ምንድነው አሳየኝ ምናምን
ኦኬ ይሄ ነገር ኦኬ ሶሪ ይሄ ነገር ሳስቼ ከሆነ በዚህ ጉዳይ ላይ ይቅርታ ልትችላለህ ደምድሞ አዎ አንተ የተናገርክበት ከዚህ ሞቲቭ እንደሆነ እረዳለሁ እንትና ወይም እንትና በግሩፕም ከሆነ ብቻ እነዚህም ትክክል አይደሉም አንተም በዚህ ጉዳይ ትክክል አይደለም ብሎ የሚሸመግል ሰው ለማቅናት የሚሞክር ሰው እውነት ለመናገር ቢሆን ሰው ኦፍ ኮርስ በቃ እኔ አልሳሳትም ብዬ የምል ሰው ማን ነኝ እኔ ለምንድን ነው የማልሳሳተው ልሳሳታለሁ እንጂ በደንብ ነው የምሳሳተው ምንም ጥያቄ የለውም አጠፋለሁ እንዴት አላጠፋለሁ እኔ አላጠፋም ብዬ ፈጽሞ ጭራሽ ብዬ አላውቅም እንደማጠፋም አውቃለሁ ግልጽ በሆነ መንገድ ማለት ነው ከጌታ ጋርም በቤቴ ጨረስኳቸው ጉዳዮች አሉ ማለት በቃ እንደዚህ መናገር አልነበረብኝም ብዬ የጨረስኳቸው ጉዳዮች አሉ ግን ትልቁ ችግር ምንድነው ዝም ብሎ ልም ያለ ጥላቻ ሳይ ደሜ ይፈላል ይልሃል ማለት ነው ግልጽ በሆነ መንገድ ቀድም እየሰማ ነበር እንዲሁም ማይክ ተከፍቶ ማለት ነው ሳይ ደሜ ይፈላል ነፍሰ ገዳይ እንደሆ ማለት የሆነ ሚስቱን እንደቀማው ነፍስ እንደገደልክ አይነት ነገር ደንበር እንደገፋህ ብቻ እንደዚህ አይነት ነገር አድርጎ ጠላት አድርጎ እንዲቆጥር ያደረገው በጣም ብዙ ሰው ነው ባይዘው ጥቂት ሰው አይደለም እውነት ለመናገር በጣም ብዙ ሰው በዛ አይነት መንገድ ኦኬ ምን ችግር አለው ማለት ምን ችግር አለው ቀድም ያልኩት ምንድነው ከዛ የወንጌል ጠላት ነው እንቅፋት ነው ምናምን ተብሎ ሲነገር ኦኬ ወንጌል ጠላት ከሆንኩኝ እኔ ወንጌል ጠላት እንዳልሆንኩ አውቃለሁ ምክንያቱም ወንጌል ነው ያዳነኝ ላዳነኝ ወንጌል እንዲጠላት ሆናለሁ አፍተር ኦል ግን ከሆነ ወንድሞች ተስማሙ እኔ ችግር የለብኝም እኔ በመሃል ሆኜ ችግር ፈጥሬ ከሆነ ለወንጌሉም ሲባል ነው እንደዛም ያልኩት እውነት ለመናገር ይሄ ቀድም ተናግሬያለሁ ይሄ በቃ ይሄንን ነው የሚፈልጉት አሸንፈናል እንደሚለው አውቃለሁ እስከዛሬ ድረስ ጥርሴን ነክሼ እነሱ አሸንፈናል እንዳይሉ በሚል ዝም ብያለሁ እውነት ለመናገር ማለት ነውና ርህራሄ የሚባል ነገር ይሄ የክርስቶስ ልብ የሚባል ነገር ያልፈጠረባቸው ግን ደግሞ ስለ ወንጌል ሲናገሩ አፍራለሁ ግን እንዲሁ ምክንያቱን የቆምክ ምክንያት አንተ ነህ ከተባለ ለኔ አክሊል ከፕላትፎርም ከዚህ ከቲክቶክ ላልጠብቅ ይችላልው ኢትስ ኦኬ እኔ የእግዚአብሔር ጸጋ ይርዳኝ እኔ ለጸጋው ልታመን እና ለስራ እንጂ የሚሰራ ነገር በደንብ አለ ብያለሁ ቀድም ኤፋ በደንብ አለ የሚሰራ ነገር በደንብ አለ ማለት ነው መሬቱ ላይ ቲክቶክ ሲመጣ አይደለም ባይዘው ወይ ወንጌል የጀመረው ሚዲያ ስልክ ሳይመጣ ወንጌል ነበረ ሚዲያ ሳይመጣ ብቻ ሳይሆን ይሄ ስልክ ሳይመጣ ኮሙኒኬት እንደዚህ አይነት ነገሮች ሳይመጡ ወንጌል ተሰርቷል ስለዚህ አሁን ወንጌል ይሰራል ስንት ሰራ የሚልህ ሳይኖር ጌታ ይባረክ አንተ ብቻ ነው ወንጌል ስንት ሰራ ሰርታል እስኪ ያሳይ ምናምን የሚልህ የሚመዝን ሰው ሳይኖር ወንጌል መስራት የሚቻልበት አካባቢ ነው ያለው ወንጌል መስራት ይችላልው በቻልኩት ባለኝ እግዚአብሔር በሰጠኝ ጸጋና እግዚአብሔር በሰጠኝ መንገድ መስራት ይችላልውና በዛ ደረጃ እንዲሁ ዝም ብሎ ወንድሞች ብዬ ስላሰብኩ ነው ያዘንኩትም እንጂ እውነት ለመናገር ከሌላ እኮ ቢሆን በዛ ደረጃ ብዙም እንትን አልልም ነበር ያው ስድቡ ታቋለ እዚህ ሲጀመር ጀምሮ ቲክቶክ እንደነበርክ ብዙ ጊዜ ስላወራ ስለምናቀም ስድቡን ታቋለ ከሌላ የሚመጣውን ስድብ አያመም በርግጥ ግን ከወንድምህ የሚመጣው ስድብ ግን ያማልና ለዛ ነው እንትን ማለት አልፈልግም እኔ ወንጌላዊ በጣም ምረት መስጠት ነበረብን እንደመጣ ይቅርታ አድርግልኝ እንትን ስላለ ሀሳብ ላይ ስለገባ ነው ወንጌላዊ መቀጠል ትችላለህ በነገራችን ላይ ወንጌላዊ ሁሴን መሐመድ እኔ ራሴን በጣም መቀበል ሰው ነኝ ታውቃላችሁና እኔ አሁን እድል ቢኖረኝ ደግሜ የመወለድ ምንም መቀየር የምፈልገው ነገር የለም እውነት ለመናገር ማለት ነው በቃ ራሴን ነው እንትን የምለውና ከምመኛቸው ሰዎች ህይወታቸውን አገልግሎታቸውን ከምመኛቸው ሰዎች በጣም ጥቂት ሰዎች ውስጥ አንዱ ነው ወንጌላዊ ሁሴን መሐመድ እና በጣም ወደው የእግዚአብሔር ሰው ነውና በጣም ሪስፔክት አለኝ ለአንተ እንኳን ደህና መጣ ኤኒዌይስ እሺ አመሰግናለሁ ኢየሱስ ክርስቶስ ወንድሜ ሙለታ ጠቀስ አድርጎት ነው
ነበር። ይህንን ጥቅስ ስገባም በኢየሱስ ክርስቶስ ስም አነባለሁ። ወንድሞች ሆይ በመካከላችሁ ክርክር እንዳለ ድምፄ ይሰማል? ድምፄ ይሰማል? ስልክ ገብቶብኝ ነበር። ይሰማል። ወንጌል ላይ እሺ። ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎኤ ቤተሰቦች አስታውቀውኛል። ይህንንም እላለሁ፣ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስ ስለ እናንተ ተሰቀለን? ወይስ በጳውሎስም ተጠመቃችሁን? ብሎ ጳውሎስ በቆሮንቶስ ቤተክርስቲያን ውስጥ ያለውን ክፍፍል ይሞግታል። ይህ በቆሮንቶስ ቤተክርስቲያን ውስጥ በአንድ አጥቢያ ቤተክርስቲያን ውስጥ ያለውን ክፍፍል ነው የሞገተው። ከኛ ጋር አይሄድም የሚል ምልከታ ካለ እሱ አደጋ ነው ብዬ አስባለሁ። እና ዋናው ልንወስደው የሚገባ ከዚህ ውስጥ በክርስቶስ አካል ውስጥ የአባልነት ጉዳይ፣ የቤተ እምነት ጉዳይ፣ የድርጅት ጉዳይ ሳይሆን የክርስቶስ የአካልነት ጉዳይ ነው። ቅድም አንድ ሰው ወጣ መሰለኝ፣ ወንድሜ ዳዊት ሉትራውያን የሚል ያነበብኩ መሰለኝ እና ሲናገር ለምሳሌ ልዩነት ከሌለን ለምን የተለያየ ቤተ እምነት ሆን፣ ለምን አንድ አልሆንም የሚል ጥያቄዎችን አነሳ። አሁን ሉተራውያንን በሚል አስተምሮ ውስጥ የተጠለሉ ኢትዮጵያ ውስጥ 4 ቤተክርስቲያን እንዳሉ የታወቀ ነው። ለምሳሌ ለምን እነሱ እንዳልሆኑ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የሉትራን ቤተክርስቲያን፣ ፍኖተ ኢየሱስ፣ ቤተ ኢየሱስ፣ እነዚህ 4 ናቸው። ምንም የዶክትሪኒ የስርዓትም ልዩነት የላቸው። ለምን እንዳልሆኑ ወደ ፔንቴኮስታልም ስንሄድ ሙሉ ወንጌል፣ አሴምብል፣ ማራናታ፣ ህይወት ብርሃን እጅግ በጣም ትልቁን ቁጥር የሚይዙ ፔንቴኮስታል በተለያየ ቤተ እምነት ጥላ ስር አሉ። በዶክትሪን ደረጃ አንድ ናቸው። እንዲሁም ካልቪን በሚል አስተምሮ ስር የሚጠለሉ እንደነ ቃለ ሕይወት፣ እንደነ አዲስ ኪዳን፣ መጥመቃውያን የሚባሉ በርካታ የቤተ ክርስቲያኖች አሉ። እኔ የዶክትሪኒ አይደለም የተለያየ ቤተ እምነት እንድንኖር ያደረገን አንዱም የራእይ ጉዳይ ነው፣ ከጤናማና ከፖዘቲቭ ስነሳ ማለት ነው። ሌላውም የስልጣንና የስምም ጉዳይ እንደዚሁ ቸርቾችን ሊበዙ ምክንያት እንደሚሆን አውቃለሁ። ይሄ ያነበብኩላችሁ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 11 ጀምሮ ሉተር የተረጎመበት መንገድ በጣም ይገርማል እና ብዙ ጊዜ ሉተራውያን የሚለውን ቋንቋ ሲበዛ ሰማለሁ። ማርቲን ሉተር ከፈለጋችሁ እንደ ማስረጃ በመጽሐፈ ስምምነት ገጽ 23 ላይ በመጨረሻው ህዳግ አካባቢ ላይ አንድ ነገር ተናግሮ ነበር። ማርቲን ሉተር የተሐድሶውን ተከታዮች ሉተራውያን ሲሏቸው አይወድም ነበር። ቤተክርስቲያን የጌታዋን ስም መላበስ አለባት፣ በጌታዋ ስም መጠራት አለባት እንጂ በሰው ስም አትጠራም ብሏል። በጣም ልቤን ከሚያሳዝነው ነገር እኔ ሰው ላይ ግለሰብ ላይ አላዝነው። ወደ ክርስትናው ስመጣ አንዳንድ ጊዜ መጽሐፍ ቅዱሳዊ ለመሆን አይደለም የተሐድሶ ሰዎችን መካሪዎችን ለመስማት እንኳን እንቸገራለን። ቃል በቃል ሉተራዊ አትበሉኝ፣ የቤተ ክርስቲያንን ስም መላበስ አለባት አትጠሩባት እያለ ሉተራዊ ነኝ የሚለው አዝማች አይመችም። መጽሐፍ ቅዱሳዊ አይደለም። ካነበብኩት የሐዋርያው ጳውሎስ ስልጣናዊ ቃል ጋርም በፍጹም የሚቃረን። የእኛ አንድነታችን በክርስቶስ ነው። ይፍ ወደ አዲስ አበባ ከመጣህ አብረን እናገለግላለን። እኔ እናንተ በክርስቶስ ድሮም እንደምናገለግለው ወንድማማች እንደሆነ፣ ልዩነትን የሚወድ መለየትን የሚወድ ምኞትን ይከተላል እንዳለው ጠቢቡ ሰለሞን በክርስቶስ አንድ አካል ሊሆን መለያየት አያስፈልገንም። በቤተ ክርስቲያን ውስጥ ብዙ መለያየት ተፈጥሯል። መካነ ኢየሱስ ዛሬ አይደለም ከሌላ ቤተ ክርስቲያን አትጋብዙ ያለችው፣ 2018ም አይደለም የቆየ ነው። ቢያንስ ከ15 ዓመትና ከ10 ዓመት በፊት የተወሰኑ ውሳኔ ላይ ነው። ለምን ለ15 ዓመት ተግባራዊ ያልሆነም፣ ለምን ለ8 ዓመት ተግባራዊ ያልሆነም ብሎ መጠየቅ አስፈላጊ ነው። ይሄ ራሷን ቤተክርስቲያኗን መካነ ኢየሱስን ከሚከፋፍል ውጪ አደጋው ይበልጥ ለኛው ቤተክርስቲያን የከፋ ነው። እኔ ባለውበት ማህበረ ምዕመን ውስጥም አንድም ሰው የተቀበለው የለም ብዬ በድፍረት ባልናገርም፣ በአገልጋዮች ደረጃ ግን እንደዚህ አይነቱን ውሳኔ አንቀበልም። ማርቲን ሉተር
ከካቶሊክ ቤተክርስቲያን ውስጥ የወጣው የካቶሊክ ቤተክርስቲያን ስትስት ነው። ስለዚህ ቤተክርስቲያን መሪን የምትታዘዘው እንደ እግዚአብሔር ቃል ቆመህ ነው፣ ከእግዚአብሔር ቃል ውጪ ሲጻረር። ምክንያቱም የቤተክርስቲያኒቱ መርህ እነዚህ ፋይፍ ሶላ የሚባለው ላይ መጽሐፈ ስምምነት ገጹ ላይ 3 ብቻዎች አሉ። ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ። ይሄ ክርስቶስ ብቻና ክብር ለእግዚአብሔር ብቻ የሚለውን የለም ማለት አይደለም፣ ግን 3ቱ ብቻዎች በጣም ይጎላሉ፣ ይለጠፋሉ በባነርም ተሰርተው ብዙ ማህበረ ምዕመናን ላይ ክርስቶስ ብቻና ክብር ለእግዚአብሔር ብቻ እነዚህ 3ቱ ውስጥ ይካተታሉ በሚል ማለት ነው። መጽሐፍ ቅዱስ ብቻ ሲባል እኮ የመጀመሪያም የመጨረሻም የስልጣን ባለቤት መጽሐፍ ቅዱስ ብቻ ነው ማለት ነው። መጽሐፍ ቅዱስ ብቻ በሚለው መርህ ደግሞ ራሱ ሉተርም ይዳኛል፣ የሉተር ማስተምሮ ይዳኛል፣ የቤተ ክርስቲያን ውሳኔዎችም ይዳኛሉ፣ ስብሰባዎችም ይዳኛሉ። በዓለም አቀፍ ደረጃ እኮ ሉተራን ወርልድ ፌዴሬሽን የሚባለው እኮ ወንድ ለወንድ ሴት ለሴት የሚያጋባ ነው። የኛ የመካነ ኢየሱስ አገልጋዮች ኢትዮጵያ ውስጥ ያለን ጭንቀታችን እሱን ሊጭኑብን ያደረግነውን ጥረት በብዙ ትግል፣ በብዙ ጸሎት፣ በብዙ እንባ እሱ ውሳኔ ተቀይራል። በውስጥ አዋቂነት ምን እንዳሰቡልን ባናውቅም ማለት ነው። እኛ አሁን ቀላል አይደለም። አንድ አይናችንን ጨፍነን ነው መሪዎቻችንን ምንከታተላቸው። ከእግዚአብሔር ቃል ውጪ በሚሆን ካሸነፉንና ከተሳካላቸው ድሉ የስጋውያን ከሆነ ሲያሳድዱን ለመሰደድ ዝግጁ ነን። እኔ እናትና አባቴን ከመስጊድ ትቼ የተሰደድኩ ከመካነ ኢየሱስ ለመሰደድ ደሞዝ የሚያሳሳኝ ይመስላችኋል? እና ለወንጌል እውነት ነው የምንጨክነው። እና ይሄ ቅዱሳን የሁላችን ኃላፊነት ሆኖ ቤተክርስቲያን እንዳትከፋፈል እንድትጸልዩልን ነው እኔ አደራ የምለው። እና ይሄ ቤተክርስቲያኒቱን የሚከፋፍል ነው። እዚህ ሉተራውያንን የምትሉ ወንድሞቼ የምወዳችሁ በዚህኛው አካባቢ ላይ ከመትጋት ይልቁኑ ሉተራን ወርልድ ፌዴሬሽን ጋር ያለውን መካነ ኢየሱስ ከዛ ህብረት እንድትወጣ ብትታገሉ ጥሩ ነው። የቤተ ክርስቲያናችን መሪ ቄስ የዓለም አቀፍ ሉተራውያን ምክትል ፕሬዝዳንት ናቸው። የጌታ እራትን አብረው ይወስዳሉ፣ ወንድ ለወንድ ሴት ለሴት ከሚያጋቡ ጋር ማለት ነው። እኔ የእሳቸውን ቡራኬ ለመቀበል ይቀፈኛል፣ ይሰቀጥጠኛል። ምክንያቱም ይሄ 2ኛ ጴጥሮስ ምዕራፍ 2 እና የይሁዳ መልእክት በፍቅር ግብዣችሁ ሲገኙ ያሳድፋችኋል ይላል። ዘመኑ የከፋ የመጨረሻ ዘመን ውስጥ ያለን ነው። ስለዚህ ትልቁ ባለስልጣን፣ ከፍተኛው ባለስልጣን መጽሐፍ ቅዱስ፣ ደግሞ መጽሐፍ ቅዱስ ብቻና መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጪ የሆነውን አንራራለትም፣ እንጨከንበታለን። በዚህ ሁሉ ውስጥ ልናደርገው የሚገባ ጥንቃቄ የኤፌሶን ቤተክርስቲያን ሐሰተኛ ሐዋርያ ያልሆኑ ሐዋርያ ነን የሚሉትን በመመንጠር ባደረገችው ትጋት ውስጥ አንድ አደጋ ግን ተከስቶባታል። ፍቅሯን ጥላለች። ስጋትና ጥንቃቄ በዚህ ሂደት ሁሉ ውስጥ ከክርስቶስ የተቀበልነውን ፍቅር እንዳንጥል በከፍተኛ ሁኔታ ልንጠነቀቅ፣ ዳር ለዳር እንዳንወራወር መጠንቀቅ አለብን። የፔንቴኮስታሎች በሌላ አስተምሮ በአርሜኒስት ስሙን ባልወደው በዚህ መጠራት የምትፈልጉ ካላችሁ በክርስቶስ ኢየሱስ ወንድሞቼ ናችሁ። እኛ ክርስቲያኖች ነን። መጽሐፍ ቅዱስ በሰጠን ስም ጭምር እንጠራ። ክርስትና ለእኔ ከ2000 ዓመት ታሪክም ያለፈ ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው የሚጀምረው። ክርስትና በተስፋ ለአዳምና ለሔዋን የተነገረ፣ በክርስቶስ ደግሞ ያ የተነገረው ተስፋ የተፈጸመ፣ እነዛ የተሳለሙ ክርስቲያኖች፣ እኛ ደግሞ የተቀበልን ክርስቲያኖች። ክርስትና ዘላለማዊ ነው። ከፍጥረት ታሪክ ጀምሮ ክርስቶስን መከተል ነው። በክርስቶስ በሞተልን በሱ ስም እንጠራ። ከዚህ ክፍልፍሉ ፍትህ ሚኒስቴር ነው የሚያውቀው። ሙሉ ወንጌል በል፣ መካነ ኢየሱስ ቃለ ሕይወት በል፣ መንግስት ነው እንጂ የሚያውቀው ሰማይ አያውቀውም። ሰማይ የሚያውቀን በክርስቶስ አካል ውስጥ ያለን ስም ነው ብዬ አምናለሁኝ። ይሄ ክፍልፍል አይጠቅምም። ከምንም በላይ ደግሞ መጸለይ፣ እውነትን በፍቅር መግለጥ ለሁላችን የሚበጀን ነው። አሁን ያለው የሚያሰጋው ጉዳይ ይቀጥላል ብዬ አላስብም። የቄስ ጉዲና ቱምሳ የኢትዮጵያ የአብያተ ክርስቲያናት ህብረት የመሰረቱ በኦሮምኛ
ቲክቶክ ላይ ተለቋል። በከፍተኛ ሁኔታ በቪዲዮ ይህንን ተቃውማ ለቃ ነበር። መድረክ ላይ ሆና ነው እና እግዚአብሔር ሮቦት አይደለም እንሰማዋለን እንጂ አናዘውም እያለች ድምጿን አሰምታለች። በቦሌ ቢፍቱ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን ላይ በሁሉም ማህበረ ምዕመናን በአብዛኛው ከፍተኛ ተቃውሞ ከሚዲያ የተነሳ አብዛኛው ደብዳቤው አልደረሰም። ማህበረ ምዕመናን ሾልኮ ነው የወጣው። እኛ ጋር ራሱ ከደረሰን ገና 3 ቀናችን ነው። ግን ሚዲያ ላይ ነው መጀመሪያ የወጣው። ማህበረ ምዕመናን ጋር ሳይደርስ ሳንወያይበት ቅድሚያ የወጣው ሚዲያ ላይ ነበር። በቴሌግራም ነበር ሰዎች ሲለዋወጡ የነበሩ። ኦፊሻል በመግለጫ በቪዲዮ መሪዎች አልሰጡም። ቢሆንም እነሱ በመሪነት ደረጃ የወሰኑበት ነው። ግን ስልጣን አሁን የማህበረ ምዕመን ነው እያልን እኛም እየታገልን ነው። የህዝቡ ነው እና ቢሮ ቤተክርስቲያን ሊሆን አይችልም። የክርስቶስ አካል ነው። እንደ እግዚአብሔር ቃል ሁሉ ይታያል፣ ይዳኛል። ከጥቂት ጊዜ በኋላ አንዳንድ ወሳኝ ድምጾች ሊሰሙ ይችላሉ። መቼስ በታሪካችን ውስጥ መካነ ኢየሱስ ለሁለት እንደተከፈለችም ታውቃላችሁ። አዲስ አበባ እና አካባቢዋ መካነ ኢየሱስ፣ ኢትዮጵያ መካነ ኢየሱስ የተባለበት ጊዜ ነበር። ያ ነገር እንዳይፈጠር እንዳንከፋፈል፣ 2-3 ቦታ እንዳንከፋፈል ጸልዩልን። ቤተክርስቲያን መሪዎች እግዚአብሔር ማስተዋል እንዲሰጣቸው ውሳኔያቸውን እንዲቀለብሱት እና ሊሰሩት የሚገባ ብዙ ስራ አላቸው። ይሄ አላስፈላጊ ሰይጣን ለሁላችን የሰጠን የቤት ስራ ነው። እግዚአብሔር በዚህ ደስ አይደሰትም። እርሱ የሚፈልገው አንድነትን ነው። በአንድነት መንፈስ እንድንሆን እግዚአብሔር አምላክ እንዲረዳን፣ ጸጋውን እንዲያበዛልን፣ ማስተዋል እንዲሰጠን፣ ወደ እርሱ መመለስ ይሁንልን። ከመከፋፈል በጣም መናገር አልቻልኩም። ስሜቴን በጣም ልብ የሚሰብር ነገር ነው። በእንደዚህ ጉዳይ አጀንዳ ላይ በሚዲያ ላይ ራሱ ማውራታችን የሚያሳዝን ነው እና እያደግን ሳይሆን እየወረድን ነው። በጣም ይቅርታ። እግዚአብሔር አምላክ ምሕረቱን ያበዛልናል። ወንጌል ይቀጥላል። የኛ ሐሳብ የኛ ስጋዊን አሰራር እግዚአብሔር አምላክ ያፈርሰው ዘንድ ጸሎቴ ነው። ክርስቶስ ብቻ ከፍ ይበል። የሁላችንም የወንጌል አማኞች ፒላር የሆነውን የእምነት ምሰሶ የሆነውን መስመራችን የሆነውን ልናገርና ላጠናቅ። እኛ ለወንጌል አማኞች ሁላችንም እንስማማበት አንደኛ መጽሐፍ ቅዱስ ብቻ፣ ሶላ ስክሪፕቱራ፣ ሶላ ፊዴ እምነት ብቻ፣ ሶላ ግራቲያ ጸጋ ብቻ፣ ሶላ ክሪስቱ ክርስቶስ ብቻ፣ ሶላ ዲዮ ግሎሪያ ክብር ለእግዚአብሔር ብቻ። ይሄ ያስማማናል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአብያተ ክርስቲያናት መስራች ብቻ አይደለችም፣ የካውንስሉ መስራች ናት። ከታች ከማህበረ ምዕመናን መሰዊያ መድረኩን አናጋራም ተብሎ ከካውንስሉ ጋር ግን ቅድም ወንድሜ ዳዊት ሲናገር ነበር እና እናጋራለን፣ ሚዛናዊ ነው ከካውንስሉ ጋር የሚለው እሱ ሚዛናዊ ሳይሆን እርስ በርስ ግጭት ነው፣ ፋላሲ ነው፣ የሚጋጭ የሚጣረስ ነው። እነሱ ከካውንስሉ ጋር ካውንስሉን መስርተው የካውንስሉ መሪ ቄስ ደረጀ ጀንበሩ ሆነው ካውንስሉን እየመሩ መቼስ ዲቮሽን ፕሮግራም ሳያደርጉ ወደ ስራ አይገቡ። አብረው ጸልየው አብረው አምልከው እኛ ከታች ከህዝብ ከወንድሞቻችን ጋር ጸጋ የማንቀበልበት ምክንያት በፍጹም የለም እና ይሄ ተቀባይነት አይኖረውም። ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናን፣ ሌሎች ከመካነ ኢየሱስ ውጭ ያላችሁ የአብያተ ክርስቲያናት ወንድሞቻችሁና እህቶቻችሁ ናቸው። አብረን እጅ ለእጅ ተያይዘን ወንጌልን እንሰራለን። እግዚአብሔር አምላክ ይባርካችሁ። ስለ ትዕግስታችሁ ይህንን ያክል መናገር አልፈለኩም ነበር። የፍዬ ተባረክልኝ። አመሰግናለሁ። ተባረክ ወንጌላዊ። ጌታ ኢየሱስ ይባርክ።
ወንጌል ላይ በጣም ቆንጆ ነገር ነው ሀሳብ ነው ያካፈልከን። ተመሳሳይ ሀሳብ አለ። እኔም ከአንዳንድ ልጆች ጋር ቅድም ሜንሽን አድርጌ ነበረ ከዶክተር ሻውል ጋር ሌሎች እኔ የማውቃቸው ሰዎች አሉ አብረን ማገለግል አክቹዋሊ የኛ ሚቹዋል ፍሬንድ የሆኑ የምናውቃቸው ሰዎች አሉ አገር ቤት ጀምሮ የማውቃቸው ሰዎች አለሆነ ሴት ግን እነሱም ተመሳሳይ ሀሳብ ሲነግሩኝ ነበረ። ከትላንት ወዲያ እያወራን ነበረ በመሪዎች ማለት ነው። እና ተመሳሳይ እንትን ነው ያላቸው በዚህ ጉዳይ ላይ አይ ዶንት ቲንክ እኔ በዚህ ጉዳይ ላይ ብዙም እንትን ማለት አልፈለኩም፣ ቅድምም ማውራት አልፈለኩም፣ ግን ሌላ እንትን ስለሚመስል ማለት ነው። እና ሺዝ ግን አንተ እዛው ስላለ ያለውን ነገር ታውቃለህ እና ተባረክ። እዛ ላይ እንደዚሁ ነው ማለት እንፈልገው መጨመር አልፈልግም። ቴዲ ወይ ፍዬ እንዴት ነው ትመርጌታ? ምርግትናውን ሰጠኸኝ። የጌታ ጸጋና ሰላም ይብዛላችሁ። ሁላችንም ሰላም ብያለሁ። አቤት አባቴ አንተ መጽሐፌን አንብብ፣ ያው መጽሐፌን አንብብ። ከወንጌላዊ በኋላ ማውራት እንዴት እንደማውራ ጨንቆኛል። 3 ነጥቦች ነው ያዝኩትኝ። ግን ወንጌላዊ የተናገረው ነገር ከሰው ልብ እንዳይጠፋ በጣም ባጭሩ እንደው ስለገባው በእውነት ከታች ሆኜ ቢሆን ኖሮ እሱ ቀድሞ የተናገረው አስገቡኛ ልልም ነበረ። ግን አንዴ ገብቻለሁና እንደው ነካክቶ የማለፍ ያክል አንዴ ግንባሬን ስላስመታው ማለት ነው። ነካክቶ የማለፍ ያክል ነገር ልናገር። መጀመሪያ ምንድነው የምናገር? ይቅርታ ነው። ይቅርታ ወንድሞቼንም ወክዬ አብረውኝ የሚያገለግሉት አብረውኝ የሚተጉት አብረውኝ ጎንበስ ቀና የሚሉት ወንድሞቼን ወክዬ መጽሐፍ ላይ ጻፈ ሁላችሁንም ይቅርታ ጠይቃለሁ። ያዘናችሁብን የተከፋችሁብን ሁላችሁንም ይቅርታ ጠይቃለሁ። አንድ ነገር ለመናገር የእውነት ይህንን በሙሉ ድፍረት ነው የምናገረው። ማንንም ሰው ለማስከፋት ማንንም ሰው ለማሳዘን ተብሎ የተከፈተ ቤት የለም፣ የተደረገ ነገር የለም። ነገሮች ግን ነገሮችን እየመዘዙ እንደዛ ሆኗል። ለምሳሌ አሁን ወንድሜ ሙለታ ልቡ በጣም እንዳዘነ በጣም እንደተከፋ በሚያስታውቅ ሁኔታ የውስጡን መነካት በሚያስታውቅ ሁኔታ ሀሳቡን ሲገልጽ ነበር። ይሄንን ሲያደርግ የነበረው ምን ያክል እንዳዘነ ለመናገር ነው። እውነቱን ተናገር ካልከኝ ግን አንዳንድ ቋንቋዎቹ እኔን ደግሞ ሲያሙኝ ነበር። አሁን እሱ ያንን ቋንቋው እነዛን ቃላት የተጠቀመው እነዛን ነገሮች ያደረገው ሰዎችን ለማሳመም አይደለም፣ በእውነት አይደለም። ግን በቃ ስሜቱን ሲገልጽ ወረቀት ልስጥህ፣ ስሜቱን ሲገልጽ እንደዛ እንደሚፈጥር ስላልተረዳ ነው። ማንንም ሰው ለማሳዘን ብሎ አንድ ቃል እንዳልተጠቀመ በድፍረት እናገራለሁ። አንድ ቃል ከተናገራቸው ንግግሮች ውስጥ አንዲቱ ፊደል ሰዎችን ለመጉዳት ብሎ አልተናገረም ብዬ አምናለሁ። ግን ለምሳሌ እኔ ሌላ ቦታ መሄድ ሳያስፈልግ የተጠቀማቸው አንዳንድ ቃላቶች እኔን ጎርብጠውኛል፣ ደስ አላሉኝ። ለምንድን ነው ይሄንን የምናገረው? ማንም ሰው እናንተን ለመጉዳት ብሎ የተናገረው ነገር ያደረገው ነገር ስለሌለ ነገሮችን ፈጥረውት ስለሆነ እኔ ወንድሞቼን ወክዬ እኔ ወንድሞቼን ወክዬ የእውነት በልዑል እግዚአብሔር ስም ይቅርታ ጠይቃለሁ። ይህንን ደግሞ ምናልባት እዚህ ያሉ እንደሆነ አላውቅም፣ አንዳንዶችን በውስጥ እየጻፍኩኝ አውርቻለሁ፣ ይቅርታ ጠይቃለሁ። አንዳንዶችን በውስጥ እየጻፍኩላቸው ይቅር በሉን። እንደውም ለአንዳንዶቹ ይቅርታ ብቻ አይደለም የሚጠየቁት፣ ጸልዩልን። ስጋ ለባሾች ነን፣ ደካሞች ነን፣ ሰዎች ነን፣ ምናልባት ልናጠፋ እንችላለን እና ይቅርታ አድርጉልን ካልኩኝ በኋላ ለአንዳንዶቹ እባካችሁ በጸሎታችሁ አትርሱን ሁሉ እያልኩ እየጻፍኩላቸው ወንድሞች አሉ። ምናልባት እዚህ ካሉ እንግዲህ ከእነሱ ጋር እንተዋወቃለን። እሺ፣ ሁለተኛ ላይ ማነሳው ነገር ምንድነው? ቤት የምትከፍቱ ሰዎች፣ ቤት ከፍታችሁ የምታገለግሉ ሰዎች፣ ቪዲዮ የምትሰሩ ሰዎች እባካችሁ የምታደርጉትን ከማድረጋችሁ በፊት ለምን የሚለውን ጥያቄ መልሱ። ለምንድን ነው አሁን ይሄ ለምንድን ነው ይሄን ቤት የከፈተው? ሌሎች እህቶች ወንድሞች የከፈቷሉ። ለምንድን ነው የሚከፍቱት? እኛ ወንጌል የገባን ሰዎች ነን፣ ነፍሳት መዳን ይጨንቀናል ብለን የምናስብ ከሆነ ኤፊ አሁን ዛሬ በነበረው የዚህ መርሃ ግብር ላይ እንደው በጣም ያናደደኝ ነገር ቢኖር የኤፍሬምን ፎቶግራፍ ሰቅዬ እሱን ከፍ ዝቅ የሚያደርግ ነገር ማድረግ ምን ጠቅመኛል? ለምን ጥቅም ነው ያንን ማድረገው? ከዛስ በኋላ ስንት ሰው ወደ ጌታ እመጣለሁ? ከዛስ በኋላ ጌታን የምትቀበሉ ብዬ እጠራለሁ?
እጠራለሁ፣ እንደዛ አደርጋለሁ። ይችን በሌላ ከፍ ባለች ነገር ላሳያችሁ። ከዚህ ቀደም በነበረን አገልግሎት እኔ እስከማስታውሰው ድረስ እኔ በነበርኩበት ላይፍ ከፍተኛ 70 ሰው ጌታን የተቀበለ አስታውሳለሁ። አሁን በሁለት መንገድ ላይ ያሉ ሁለት ሰዎችን ያለ እንደው በሌሉበት ስም እንድጠራ ይፈቀዳል። ሁለት ወንድሞች አሁን አብረው የማይቀመጡ ማለት ነው። ሜሎስና አማን ሻሎም። ሜሎስና አማን ሻሎም በአንድ ርዕስ ቤት ከፍተው ገብተው ነበር። የአማን ቤት ይሁን የሜሎስ ቤት ትዝ አይለኝም፣ ብቻ አንዳቸው ቤት ከፍተው ገብተው ነበር፣ ሁለቱ ብቻ። ቀኑ 24 ነበር። የገቡበት ርዕስ ተክለ ሃይማኖት ነበር። በአጋጣሚ ሆኖ 24 ሰዎች ጌታን ተቀበሉ። ስንቶቻችሁ እንደነበራችሁ ስንቶቻችሁ እንደምታስታውሱ አላውቅም። 24 ሰዎች ጌታን ተቀበሉ የዛን ቀን። እንግዲህ ተመልከቱ፣ በሁለት ወንድሞች አገልግሎት በአንድ ቀን እንግዲህ እንደው ትዝታ ሊፈጥር ይችላል። በቀላል ሁላችንም ልናስታውሰው እንችላለን ብዬ የማስበው ናሙና ላንሳ ብዬ ነው። ትክክለኛ ናሙና ባይሆንም ቅሉ ማለት ነው። አባቴ ጻፍ እዚህ ጋር ይቅርታ፣ እሺ፣ ከኋላ ስላለው ድምፅ እና ለምን የሚለውን ጥያቄ መመለሳችን እዚህ ሚዲያ ላይ የመምጣታችንን ምክንያት አብሮ ያረጋግጥልናል። ብዙ ጊዜ በየቤቱ ርዕስ ሆኖ የሚቀርበው ወንድሜ ኤርሚያስ ነውና እሱን ናሙና አድርጌ ላንሳ። ኤርሚያስን ከፍ ዝቅ የሚያደርግ ርዕስ ይዤ መጣሁ። ከዛ በኋላ ኤርሚያስን እንደ ልቤ ተናገርኩት። ከዛስ በኋላ ስንት ሰው ወደ ጌታ እመጣለሁ? ጌታን የምትቀበሉ ሰዎች በውስጥ አገኙኝ ስላለሁ ወይም ደግሞ አንዳንዶች እንደሚያደርጉት አንድ ቁጥር ጻፉላለሁ። አያችሁ፣ ለምን የሚለውን ጥያቄ ስንመልስ ቤት የምንከፍትበት ምክንያት አልቦ ይሆንብናል፣ የማይረባ ይሆንብናል። ይኸው ስልኩን ሰጠው እኮ የማይረባ ይሆንብናል። በተከፋፈለ ልብ ነው ማውራው። ሁለተኛ ላይ የምገስጸው ኮሜንት የምትጽፉ ሰዎች ናችሁ። ከዚህ በፊት ከወንድሞች ጋር በነበረ አለመግባባት ጊዜ 2 ቪዲዮ ሰርቻለሁ። የዛሬ 2-3 ዓመት በፊት ምን ቪዲዮ? አንደኛው ቪዲዮ ላይ ስክሪን ሪከርድ እያደረጋችሁ የወንድሞችን ግጭት የምታባብሱ ሰዎች የእናንተን ፖስቶች ማየት ስለማልፈልግ ፎሎ እያነሳው ነው የሚል። ሁለተኛው ላይ ደግሞ ሼር የሚያደርጉ ሰዎች ነበሩ። ላይቮችን ሼር የሚያደርጉ ስክሪን ሪከርዶችን ሼር የሚያደርጉ ሰዎች ነበሩ። እነዛን ሰዎች ብሎክ ማድረግ ጀምሬያለሁ እና አታርጉልኝ፣ ሼር አታርጉልኝ የሚል ማለት ነው። በሁለቱም ደግሞ ሳደርግ ነበር፣ ብሎክም ሳደርግ ነበረ፣ ከሰዎችም ጋር ስለያይና ስቆራረጥ ነበር። እስካሁን ድረስ ብሎክ ያልፈታኋቸው ሰዎች አሉ። ምክንያቱ ስለምንድን ነው? አይምሮዬ እንዲቆሽሽ አልፈልግም፣ ውስጤ እንዲቆሽሽ አልፈልግም። ለምሳሌ ይኸው አባቴ ይኸው እሺ፣ መዝሙር ነው ፈልገው። እሺ፣ ይቅርታ በጣም እና እስካሁን ድረስ ብሎክ ያልፈታኋቸው ሰዎች አሉ። ወንድሜ ቤካ መጣ። ጥሩ አጋጣሚ። ቤካ በጊዜው እኔ የማይመቸኝ የምላቸውን መርሃ ግብሮች ያደርግ ነበርና በዛ ምክንያት ከተለያየኋቸው ሰዎች መካከል አንዱ ነው። በውስጥ ጽፌለት ነው የተለያየ ነው። አንተ ቤት የማልመጣበት ምክንያት እሺ ልጻፍልህ፣ እስክሪብቶ ላምጣ። በውስጥ አንተ ጋር የማልመጣበት ምክንያት ብዬ ጽፌለት ነው የተለያየ ነው። ምክንያቱ ስለምንድን ነው? አይምሮዬን ማቆሸሽ ስለማልፈልግ። አሁን ለማን ነው ምን እየተናገርኩ ያለሁት? ኮሜንት ስር ላላችሁ እህቶች ወንድሞች ነው። አንደኛ እዚህ ቤት መቀመጣችሁ የሚያናድዳችሁ ከሆነ የሚያበሳጫችሁ ከሆነ እኔ የማወራው ነገር የሚያስቆጣችሁ ከሆነ ምን ትሰራላችሁ? ለምን አትወጡም? ለምን አትሄዱም? ለምን ኮሜንት ስር ተቀምጣችሁ ተገቢ ያልሆነ ነገር ትጽፋላችሁ? ለምን መናደዳችሁን የሚገልጽ ነገር ለምን ትጽፋላችሁ? ብዙ ቤቶች እኮ አሉ የተከፈቱ። ብታጡ እኮ ጌም የሚጫወቱ ሰዎች ቤት አታጡ። ሂዱ የሚያስተምሩ ሰዎች ቤት ብታጡ። እዚህ ቁጭ ብላችሁ አንደኛ አትናድዱ፣ እንደገናም ደግሞ ተገቢ ያልሆነ ነገር ጽፋችሁ ሰውን አታናዱ። አንዳንዶች እናንተ በምትጽፉት ነገር ተናደው ነው መስመር የሳተ ነገር የሚናገሩት፣ ተገቢ ያልሆነ ነገር የሚናገሩት። ሁለተኛ ለወንድሞች ስክሪን ሪከርድ ሼር የምታረጉ እንደውም አይጠቅማቸውን ላይቭ ሼር የምታረጉ እህቶች ወንድሞች ምን ጠቀማቸዋቸው? ወንጌል አገለገላችሁ? ዛፍ ነው። ወንጌል አገለገላችሁ? ወንጌሉን አፋጠናችሁ? የእግዚአብሔር መንግስት አሰፋችሁ? ግጭቱን ያስፋፋችሁት እናንተም ጭምር ናችሁ ብዬ ስለማስብ ነው። ሲጀመር በቃ ካልፈለጋችሁ አትቀመጡ፣ አትገደዱ። ማንም አላሰራችሁም። ስክሮል ማድረግ እኮ ነው። የሚቀጥለው ቤት መሄድ ነው። የሚያስተምሩ ቤቶች አሉ፣ የሚወያዩ ቤቶች አሉ። የሚቀጥለው ቤት ሄዳችሁ የምትማሩበትን የምትጠቀሙበትን ነገር ማግኘት ትችላላችሁ። እና እሱን ብታደርጉ
ይህንን ግጭት እንዳይስፋፋ የራሳችሁን አስተዋጽኦ ታደርጋላችሁ። ወደ ወንድሞች ጣቶቻችሁን ትከስራላችሁ። ለምሳሌ ተናጋሪው እንትና፣ ነገር ቆስቋሹ እንትና፣ ተሳዳቢው እንትና ምናምን ነገር ትላላችሁ። ለምሳሌ ልዩነት ለምን ተነሳ የሚለውን በተመለከተ አሁን ለምሳሌ ከካልቪን ጋር በተያያዘ ልዩነት ለምን ተነሳ የሚለውን ብዙዎቻችሁ የምታውቁት ቁንጽል ነገር ነው። በጣም ቁንጽል ነገር ነው። ለምን ተነሳ፣ በምን ምክንያት ተነሳ፣ በማን ምክንያት ተነሳ፣ መቼት ምንም አታውቁም። በእውነት ደፍሬ እናገራለሁ፣ ምንም አታውቁም። ምክንያቱም አንጽም አይጠቅምምና አንናገርም፣ አይረባችሁም። ያችን የያዛችሁትን ቁንጽል ነገር ይዛችሁ ግን ልዩነት በማስፋት በኩል የበኩላችሁን አስተዋጽኦ እያደረጋችሁ ስለሆነ ፕሊስ በቃ እንዲህ አይነት ቦታ አትገኙ። አይጠቅማችሁም፣ እናንተም አንጻችሁም። እንደገናም ደግሞ እሺ መዝሙር ከፍታለሁ። እናንተም ደግሞ ለወንድሞች ለእህቶች ሼር እያደረጋችሁ እባካችሁ ግጭቱን አታስፋፉት እባካችሁ። ከዛ በኋላ ደግሞ ጣቶቻችሁን ቀስራችሁ እከሌ ነው ጥፋተኛ እንቶኔ ነው ጥፋተኛ አትበሉ። በመጨረሻ የምናገረው ነገር ምንድነው? እዚህ ያለ ነው ማዕከላችንን ወንጌል ረሃባችንን የነፍሳት መዳን አድርገን ከሆነ ነፍሳት ሲድኑ ሐሴት ለማድረግ ከሆነ ነፍሳት እንዲድኑ የራሳችንን ጥረት ለማድረግ ከሆነ በዛም በኩል ደግሞ እግዚአብሔርን የምናከብር ደግሞ የምናስከብር እንደሆነ ተሰምቶን ከሆነ በቃ በትክክል ያለንበትን የመጣንበትን ምክንያት ከግብ እንድንመታ እጅ ለእጅ እንያያዝ። አሁን የፈጠርነው ክፍፍል ብዙ ገስት ላይ በቅርብ ጊዜ ወዲህ ምናልባት በዚህ 8-9 በዚህ አንድ ዓመት ውስጥ ብዙ ገስት ላይ አልታይም። የሚገርመው ግን ገስት ላይ አልታይም ማለት ቲክቶክ ሰፈር የለውም ማለት አይደለም። ቅድም ይፋ ለወራት ዞር ብዬ ምናምን እንዳለው አይደለም አለሁ። በብዙ ቤቶች ሰማለሁ። አሁን ምንድነው ሉተራን ወንድሞቼ ጋር እየገባው ከታች እሰማለሁ። ካልቪኖች ጋር እየገባው እሰማለሁ። ተገቢ ያልሆነውንም ተገቢ የሆነውንም እሰማለሁ። በነዛ ውስጥ በጣም ያዘንኩባቸው፣ በጣም የተከፋሁባቸው፣ በጣም የተጎዳሁባቸው ነገሮች አሉ። የእውነት ቪዲዮ ለመስራት የተገፋፋሁባቸው አሉ። ግን ለምን የሚለው ጥያቄ ነው ቪዲዮን እንዳልሰራ የከለከለኝና አንዲትም አጠገብ የነበረች እህት ነች ተው ብላ ከለከለች። እንደናንተም ሁሉም ሰው ስሜታዊ ሆኖ ሪያክት ያደርጋልና ግን እዚህ የመጣ ነው ወንጌል ለመስራት። ወደዚህ ያመጣ ሜሎስ ነው፣ ወደ ቲክቶክ ያመጣ ሜሎስ ነው። አይ አይሆንም እኔ ያለብኝ ኃላፊነት ይበቃኛል እያልኩ ስልኬን ቀምቶ ነው አፕሊኬሽኑን አውርዶ አካውንት ከፍቶ የመጀመሪያ ፎሎ እሱ አድርጎኝ ወደ ቲክቶክ ያመጣኝ። ስመጣ እንደማገለግል ተስማምተን እንደማገለግል አሳምኖኝ ነው የመጣሁት። ስለዚህ ቲክቶክ ላይ ያለሁት እኔ ላገለግል ነው። ቤተሰቦቼ ከእናንተ ጋር እንካ ሰላንታ ልለዋወጥ አይደለም። እዚህ አሁን ገስት ላይ 5 ሰዎች አለን። የእውነት 4ቱንም ከዚህ በፊት አላቃቸውም። በሚገርም ሁኔታ 4ቱንም በአካል አላቃቸውም። እዚሁ ሚዲያ ላይ ነው የምንተዋወቀው። አሁን ከነዚህ ሰዎች ጋር መጣላት እንዴት ያምርብኛል? እኔ ምን አይነት ውበት ነው? ምን አይነት ምንድን ነው ትርጉሙስ? ማነህ አንተ ኤፍሬም? ምን ስለሆንክ ነው መባባሉ? የት አውቄው? የት አግኝቼው? በየትኛው ተገቢ ያልሆነ ስነ ምግባሩ? ለመጣላት እንኳን አያችሁ እንትን የለንም፣ ምክንያት የለንም፣ መሰረት የለንም። የማንተዋወቅ ሰዎች፣ የማንግባባ ሰዎች ወንጌል ግን አንድ አድርጎናል የምንል ሰዎች ከሆነ አንድ ያደረገንን ወንጌል ይዘን መሮጥና መትጋት ሲገባን ትንሽ በትልቁ እንካ ሰላምታ መለዋወጡ ተገቢ አይደለም። ምክንያቱስ ረሃባችን የነፍሳት መዳን ነው። ምክንያቱስ ማዕከላችን ወንጌል ነው፣ መሰረታችን ወንጌል ነው። ስለዚህ ወንጌሉን ከፍ አድርገን የነፍሳት መዳን አስርቦን አንገብግቦን በዛ ነው መሮጥ የሚገባን፣ በዛ ነው መትጋት የሚገባን። በመካከላችን ያለው ልዩነት ልክ በዕብራይትና በኔ መካከል እንዳለው የጾታ ልዩነት በኔና በቤካ መካከል እንዳለው የስራ ባህል ልዩነት፣ እሱ ነጋዴ ነው እኔ አይደለሁም። በኔና በኤፍሬም መካከል እንዳለው የአገልግሎት ልዩነት፣ እሱ ዘማሪ ነው እኔ አይደለሁም። በኔና በወንጌላዊ ሁሴን መካከል እንዳለው የአገልግሎት ልዩነት፣ እሱ ወንጌላዊ ነው እኔ አይደለሁም አይነት አድርገን ቆጥረን ግን ማዕከሉን ወንጌል አድርገን እንሩጥ። ግዴላችሁም በነፍሳት መዳን ብቻ ሐሴት እናድርግ። ግዴላችሁም ይሄ ያለ መግባባትና ግጭት ነገ ያልፋል፣ ዛሬ ያልፋል። ነገ ከነገ ወዲያ ግን የተሻለ ቀን ይመጣል። የዛን ጊዜ የምንተዛዘብ ሰዎች እንዳንሆን። እሺ አባቴ አሁን መዝሙር ልክፈትልና መኪና በኋላ ክፍትላል። ነገ የምንተዛዘብበት ነገር ይመጣል። ምክንያቱም ትናንትና ከተጣላቸው ወንድሞቼ ጋር፣ ትናንትና ከተጋጨዋቸው ወንድሞቼ ጋር ዛሬ አብሬ እያገለገልኩ ያለሁ ሰው ነኝ። ሰዎች ነን ልስማማ የምንችልበት ምክንያት ይኖራል። አለመስማማታችን ግን ለመማረርና
ለወንጌሉ እንቅፋት ለመሆን ምክንያት አይሁን። እሺ አባቴ፣ ለወንጌሉ እንቅፋት ለመሆን አይሁን። ተመልከቱ፣ ኤፍሬም ስንት ሰዓት ነው ይሄን ቤት የከፈተው? አሁን ሲዘጋ ጌታን የምትቀበሉ ይላል ወይ? የትኛውን ወንጌል ተሰብኮ እዚህ ቤት ዛሬ? የትኛው ኢየሱስ ነግሶ እዚህ ቤት ዛሬ? የትኛው የመጽሐፍ ቅዱስ ጥቅስ ተጠቅሶ እና ንስሐ ግቡ ይላል ሰዎችን? ወደ ጌታ ኑ ይላል ሰዎችን? ይላል አይልም አይልም። እና እባካችሁ ረሃባችን የነፍሳት መዳን ይሁን። እባካችሁ ግዴላችሁም፣ የሚጠፉብን ብዙ ሰዎች አሉ። በየቀኑ የምናጣቸው ሰዎች አሉ። በየቀኑ የሚሞቱብን ሰዎች አሉ። ግዴላችሁም፣ ለአንድ ነፍስ መዳን ግድ ይበለን። ለአንድ ነፍስ መዳን እንጨነቅ። ለአንድ ነፍስ መዳን እንንገብገብ። ግዴላችሁም። ቅድም እሺ አባቴ፣ ቅድም ሙለታ እንዳለው ስልክ ስላለን ዋይፋይ ስላገኘን ስክሮል ማድረግ ስለቻልን ብቻ እንደው ዝም ብለን ቤት እየከፈተን ተገቢ ያልሆነ ነገር አናድርግ። እሺ አባቴ፣ ያችን ስልክ እጃችን ላይ መሆኑ፣ እሺ ስልክ እጃችን ላይ መሆኑ ዋይፋይ ማግኘታችንና ለአገልግሎት ጊዜውን ራሱ ማግኘታችን፣ አሁን እኔ እንዲህ እየተዋከብኩ ነው የማወራው፣ ተረጋግታችሁ ለማውራት መቻላችሁ፣ ዋይፋይ ምንድነው ተቀምጣችሁ ርዕስ ይዛችሁ መክፈት ለመቻላችሁ ለሰው መዳን ቅድሚያ ይሁን፣ ለሰው መዳን ይሁን። ግድ የላችሁም። ለአንድ ነፍስ መጸጸት፣ ለአንድ ነፍስ ወደ ኢየሱስ መምጣት ምክንያት ይሁን። እንትን ቅድም እንደተባለው የእንትናን ፎቶ ይዞ የእንትናን ስም ይዞ ምንም አይረባንም፣ አልጠቀመንምም። ይኸው ተቋሰልን አይደለ? ይኸው እርስ በርስ ተቋሰልን አይደለ? እና ረሃባችንን፣ ናፍቆታችንን፣ ጉጉታችንን እናርገው። ኢየሱስን እናንግስ። ውዳችንን፣ የሞተልንን፣ የተሰቃየልንን፣ የታመመልንን ጌታችንን እናንግስ። በዛ ሐሴት እናደርግ፣ በዛ እንጽናና። ልቤ ስለተከፋፈለ ካሰብኩት በላይ ነው ያወራሁትኝ። እግዚአብሔር አምላክ ይባርካችሁ። ከዚህ በኋላ እንግዲህ እንደዛ ይሆን አላቅም። ጌታ ይርዳል። በጸሎት የምትበረቱ ሰዎች፣ የጸሎት ጉልበት ያላችሁ ሰዎች፣ የጸሎት አቅም ያላችሁ ሰዎች፣ የጸሎት ጊዜ ያላችሁ ሰዎች፣ ይሄ ድሮ ጀምሮ ሳውራ የነበረ ነው። በጸሎት አግዙን፣ በጸሎት እርዱን። ሁሉንም እዚህ ያሉትን አገልጋዮች ሁሉንም እከሌ እንቶኔ ሳትሉ አግዙን። እናንተ ከጀርባ ደግፉን። ምክንያቱም ጸሎት ትልቁ ስራ የሚሰራበት ነገር ስለሆነ በዛ መንገድ ደግፉን። ተባረኩልኝ። በጣም አመሰግናለሁ እድሉን ስለሰጣችሁኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ቴዳይ ተባረክ። ጌታ ኢየሱስ ይባርክ። ይጠብቃለን ነው። ቅድም ኦፊሻል ማን ነው መጀመሪያ ተፈጸመ? ቤሊ ነው ኦፊሻል እያለ ነበር ደጋግመው እና ከአንተም ሀሳብ ጋር ሲጣራዝ ነበር። ኦፊሻል ነው፣ በቃ ኦፊሻሊ ተደርጓል። ከዚህ በኋላ ሞዲፋይ እና አንዳንድ ነገር ይኖር ይችላል፣ ከቃልወትም ከሉትራንም ከመካነ ኢየሱስ ማለት ነው። ግን አጠቃላይ በመግለጫ ወጥተዋሉ። እሱን የተሻለ ነገር ካለ እንጠብቃለን። ከተለያዩ ነገሮች ጋር በመያያዝ ሰሞኑን ካህን ጌርሳምም ዲቤት ጠርተዋሉ። ያው በመሰዊያ በሳክራመንት ጉዳይ ምናምን በብዙ ነገር ላይ ትምህርት በጎን እያደረገ ትምህርት ላይ ዲስከስ እናደርጋለን። ትምህርታችንም ዛሬም ካሪዝማቲክ እና ፔንቴኮስታል ያለን ትምህርታችንን እናስተምራለን። ግን ፓስተር ጻድቁም አብዶ ሲናገሩ የሰማሁት አንድ ንግግር አለ። በቃ ባለቤቱ ሳይንቁ አጥሩን አይነቀንቁ ነው። ትምህርት ያለማስተማር ጉዳይ አይደለም። ፔንቴኮስታሉም ትምህርቱን ያስተምራል፣ ሉትራኑም ትምህርቱን ያስተምራል፣ ሪፎርምዶችም ያስተምራሉ። እንግዲህ የሚታወቅ ላይቭ ስትሪም ላይ ግን ምንድነው ትምህርት ከማስተማር አልፎ የአንዱን ትራዲሽን የማሳነስ የራስን ትራዲሽን ደግሞ ከፍ የማድረግ ነገር አይቻልም። እውነት ለመናገር በቃ በዲባንኬሽን ከሆነ በመጀመሪያም ሴንቸሪ ጀምሮ አባቶች አግሪ የሚያደርጉትን አግሪ እያደረጉ ዲባንክ የሚያደርጉትን ዲባንክ እያደረጉ ነው እዚህ የደረስ ነው። ሉተርንም እነ ኬልቪን ዲባንክ አድርገውታል ከሳክራመንት አኳያና ከፋንት ባፕቲዞ። ስለዚህ ምንድነው አይንኩን በቃ ትምህርት ያስተምሩ ይቻላል። ላይቭ ስትሪም ላይ አሁን ዮሲም ዴቭም ሲመጡ ትምህርታችንን እናስተምራለን የሚል ነበር። ግን ከዛ አልፎ ፔንቴኮስታሉን ካሪዝማቲኩን የማሳነስ አይነት ነገር ታየ። በሰው የሆነ እንትን ላይ ራስን ከፍ ማድረግ ሲታይ አይ በቃ ካሪዝማቲክ ፔንቴኮስታል ደግሞ ይሄን ይመስላል።
ባክ ኤንድ ፎርስ ሲደረግ ትምህርታችን ይላሉ እንጂ በትምህርታቸው ውስጥ ፔንቴኮስታል ካሪዝማቲክን ትንሽ የመኮርኮም ነገር ታየ። ደግሞ ዝም ብለን ደግሞ ማየት አልቻለም። እኛም እየመጣን ትምህርታችን ጀሩሳሌም ስቴክ ላይ ጀመረ እንደሆነ አዞዛ እንዳልሆነ በደንብ ብሪፍ እያደረግን ነው። ከዚህ አኳያ ነው ላይቭ ስትሪም እንግዲህ የቆየው። አሁንም የሚሆነው ያው ትምህርት ሁሉም ትራዲሽን ትምህርቱን ያስተምር፣ ግን በተከባበረ መልኩ ሉትራኖችም የራሳቸውን ያስተምሩ፣ ፔንቴኮስታሉ ያስተምር፣ ሪፎርምዱ ያስተምር። አንድ በሚያደርገን እንቆማለን። አሊያ ግን ትምህርት እያሉ የሆነውን ትራዲሽን እያኮሰሱ የሆነውን ከፍ ማድረግ ኔቨር ነው ማይቻልም። በዚህ ሜንታሊቲ ቢቀጠል ጥሩ ነው። ግን በዚህ ሜንታሊቲ የማይቀጠል ከሆነ አሁንም የሚረግብ እና የሚቆም ነገር አለ ብዬ ቢሆን ስ ላይ አላምንም። ይፋየ ለምን በቃ ሰው ሉትራን ከሆነ የሉትራን ትራዲሽን አካሄድ ቀኑና ያስተምር፣ አምብሬላው የመጡ ይቁም ከወንድሞቹ ጋር። ቀጣይም እዛው ሪፎርምዱም እንደዛው በሚያመሳሰሉ ይቁም፣ ከዛ ትምህርቱን ያስተምር። ፔንቴኮስታሉም እንደዛ። ግን ወደ ጎን ትምህርቴ እያለ የእንትና ትምህርት ብሎ ሪፊት እየሰራ ከሆነ ይሄ አያቀባብለንም፣ አያስተማምንንም። በሚያስተማምንንና ትምህርታችንን በማስተማር መቀጠል ነው። ዴቭ ሉትራን ላይ ጥሩ ነገር አይቼ ነበር። በቃ ከብዙ አንተ በጣም ብዙ ዲቤት ትልቅ ነገር ላይ ተደረሳችሁ ነበረ። በሆነ ምክንያት ነው ራሱ ዲቤት ያላረጋችሁት እንትና ቤት በሚለው እና ያ ሁሉ ረግቦ የምታስታውስ ከሆነ ፓስተር አሌክስ ነው የከፈተው ያን ቤት እና የሆነ ጊዜ እርቅ የተፈጸመበትን ከምታስታውስ ከሆነ አኬ ኦርቶዶክሱ ዲቤት በዊል ጉዳይ በጸጋ ብቻ እየተወራ ለአጋጣሚ ከኒውሲያስ ጋር እኔ ሆስት ገስት ላይ ነበርኩኝ። ዘሶኮል ፕሮፌት ምናምን ብሎ እኔን ሰደበኝ ማለት ነው። የዛኔ የእርቃችሁ ምክንያት ራሱ ሚንሱ ነ ተሰድቤም ቢሆን ምን ተደረገ ሲባል ፓስተር አሌክስ በጣም ጮኸ ማለት ነው። በግል ያቀኛል። እንዴት ይሰድበዋል፣ እንዴት እንደዚህ ብሎ ይናገረዋል ስለማያውቀው ሰው ብሎ ዮስያስን በዛ ምክንያት ቤት ከፈተ። ከዛ በኋላ ሁሉም ተሰባሰቡ፣ እርቅ ተፈጠረ። ደስ የሚል ጊዜ ነበረ። ይቅርታ ያለበት ይቅርታ እየተባባለ በቃ እኔ በጣም ደስ ብሎኛል። የመጣውም እንትን ሳደርግ ነበረ። የሚገርም ነገር ተፈጠረ። ወንበሩ ዞረ፣ ጠረጴዛው ዞረ። የዞረውን ጠረጴዛ አሁን መልሶ ጠረጴዛውን ወደዚህ ተጀመረ ነው አሁን ጉዳዩ እሱ። እኔ ያው በጠረጴዛው ዞረ እስማማለሁ። ጠረጴዛው አንዴ ከዞረ ላይመለስ ይዙርና እኛ ተግባብተን በውስጥ እያወራን እንቀጥል። አይ ግን ጠረጴዛውን ስንፈልግ ወደዛ ስንፈልግ ወደ ውስጥ ከተባለ ይሄ አያግባባም። በትምህርት ደረጃ ራሱ ይወራ ከተባለ እኔ እንጃ። ፔንቴኮስታል ተረዳ ያለው ትምህርት አለው ብዬ ፐርሰናሊ ያምናለሁ። ፐርሰናሊ በየትኛውም ትምህርት ላይ ሪፊቱ ለማድረግ ዲቤት ለመግባት እኛ ይኸው አለን። አሁንም ግን በቃ አነነቃቀፍ፣ አነስተጓጉል፣ ሰዎች ጌታን ይቀበሉ፣ መዳን ላይ እንስራ ምናምን የሚለው እሱ ያስማመናል ወይ? በራስ ቤት ውስጥ ከመነቋቀር ይሄ ትምህርት እሱ ይቅር ከተባለ ወንጌል ላይ እንስራ ከተባለ ጥሩ እና ያለፈን ነገር ደጋግሞ ማውራት ጥሩ አይደለም። ስለዚህ አንድ የሚያስማማን ነገር ይፈጠር። ትምህርታችንን ተማምነን ትምህርታቸውን ያስተምሩ፣ ትምህርታችንን እናስተምራለን። አሊያ ግን ትምህርቴን ያስተምራሉ እያለ የሆነን ትራዲሽን ዲስሚስ እያደረገ እያሳነሰ ከሆነ ይሄ ከሪፎርምድ ጋር ፐርሰናሊ አያገባባኝም፣ ከሉትራኖች ጋር አያገባባኝም። እኔ ፐርሰናሊ በአካሄዴ ማለት ነው። ግን ትምህርታቸውን ያስተምሩ፣ ኦኬ፣ እኔም ትምህርቴን ያስተምራለሁ፣ እናንተም ታስተምራላችሁ። በዚህ ከሆነ እኛ ደስተኞች ነን። አብረን ተያይዘን አንድ ውስጥ ላይ እናገልግል። ምድሪቷ ላይ ያለው አሁን አማናዊ የሚባለው እሱ እንግዲህ ፓናል ዲስከሽን ይፈልጋል። ብዙዎቹ አላመኑበትም፣ ይግባቡ። ኦፊሻሊ ደግሞ አንዳንዶቹ ቀደም አንተም ስትል ነበረ 5-6 ቻፕሎች እንትን ካሉ የራሳቸው አቅም አላቸው ብላል። እነሱ እሱ ይግባቡ። እስከዛ ድረስ በመግለጫው ብቻ እነሱንም መናገር ከባድ ስለሆነ ለምን የሚገርም ሜንታሊቲ የሚገርም ካሪዝማ ውስጥ ያሉ በጣም ትልልቅ ሰዎች አሉ፣ በጣም የሚገርሙ ማለት ነው። ስለዚህ እኛ አጠቃላይም አንመጣም። ከቲክቶኩ ጋር ካሉት ሪፎርምዶች ጋር ነው እኛ ዲቤት የምናደርገው እስካሁን ያደረግነው ቲክቶክ ላይ ካሉት ሉትራኖች ጋር ነው እንጂ ታች ላይ ያሉትማ ብራዘር ናቸው። መካነ ኢየሱስ ውስጥም ያሉት ወንድሞቻችን ናዌዴስ የምንገናኝ ነን። ታች ላይ ያለው ላይፍ ሌላ ነው፣ እዛ ያለው ሌላ ነው። ስለዚህ ያየን ቃልዎትም ከዚህ በኋላ ሞዲፋይ ታደርጓለች ብለን እናስባለን። እነሱ በመግለጫው ሄዱ። ከካውንስል አኳያ የሚሰራ ስራ አለ። ላይቭ ላይ ግን በቃ በመከባበር ብንቀጥል ጥሩ ነው ብዬ አስባለሁ። ይፋዬ ተባረኩ፣ ጸጋ ይብዛል። አንድ ነገር ልጨምር ወይ ጎሄድ ወንጌል ላይ አንድ ነገር ብቻ ልጨምር። በነገራችን ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ካሪዝማቲክ ነን ብላ ራሱ አውጃለች ከ10 እና ከ15 ዓመት በፊት ነው ጊዜውን። ሌላው የቄሶች እጅ ብቻ ሊቀመጥ እንደውም ሌላ ጊዜ ላይ ከሆነ አሁን ቢሮ ስላልሆንኩ ነው። እኔ የቄስን ኮርስ ስለወሰድኩ ቄስ ባልሆንም የቄሶች ብቻ እጅ የሚገባ ማንኛውም ሰው በቸርች ደብዳቤ ካልሆነ የማይገዛው መጽሐፍ አለ፣ ስርዓተ ቅዳሴ መጽሐፍ። እዛ ስርዓተ ቅዳሴ ላይ ስለ ጸጋ ስጦታ አጠቃቀም አለ፣ ቄሶች እጅ ላይ ብቻ ያለው እና የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ዓለም አቀፉ ካለው ሉተራውያን ከሚባለው ልምምድ ትለያለች። ዝም ብሎ አይደለም የመጣው። በነ ቄስ በሊና አገልግሎት
በእነ ወንጌላዊ መኮንን ነገራ ብዙ ጊዜ ስለ ሪቫይቫል ሲነሳ ሁለቱ ነው የሚነሱት። አብዲ አሁን አሜሪካን ያለው በጣም እግዚአብሔር የሚጠቀምበት ወንጌላዊ አብዲ በደርግ ዘመን ያገለግሉትን ነው ማነሳው። አሁን በዚህ ከደርግ መውደቅ በኋላ ቁጥር ስፍር የላቸውም። ሌላ የቄስ በሊና ሞክሼ በቄስ በሊና አንዳንድ ጊዜ ይሄ ሞክሼ ስም በአንድ ሰው ይሰወራል። በቄስ አሁን በህይወት ያሉ በቄስ በሊና የሚባሉ በጣም እግዚአብሔር እንደሚጠቀምባቸው አሉ። ከነዚህ ልምምድ ተነስቶ በ1983 ዓመተ ምህረት አንድ ዶክተር ነው ጥናት አድርጎ ወይ እነዚህ ሰዎች ከቤተክርስቲያን ይወገዙ ወይ ደግሞ ቤተክርስቲያኒቱ ይህንን አገልግሎት እውቅና ትስጥ የሚል ውይይት ተደርጎ ድምፅ ብልጫው አሸንፎ ጸጋ ስጦታን እንቀበል ተብሎ የማይለወጥ በመካነ ኢየሱስ ቋሚ ውሳኔና መተዳደሪያ ደንብ የሚባል አለ። ቋሚ ደንብ ይቀያየራል በየጊዜው፣ ቋሚ ውሳኔ ግን አይቀየርም። እና ካሪዝማቲክ በመንፈስ ቅዱስ የጸጋ ስጦታ አሰራር እናምናለን የሚለው 1983 እኔ ጌታ ኢየሱስን የህይወት ያዳኝ አድርጌ የተቀበልኩት ጌታ ያገኘኝ በ1984 ነው። እኔ ወደ ጌታ ከመምጣቴ ከአንድ ዓመት በፊት ያ ተግባራዊ እስኪሆን ድረስ ጊዜ ቆይቷል። እኔ ወደ ጌታ እንደመጣው ነው የትንቢት አገልግሎት የጀመርኩት። በኩርኩም ተመትቻለሁ፣ እጄ ተጎትቼ ከቸርች ወጥቻለሁ። አውቃለሁ እንግዲህ በህይወቴ ለ34 ዓመት ከመካነ ኢየሱስ ቤተክርስቲያን ውጭ የማንም ቤተክርስቲያን አባል ሆኜ አላውቅም፣ በአገልግሎት ተጋብዤ እጄ ከማገልገል በስተቀር እና ይሄንን እንቅስቃሴ አሁን ከዓለም አቀፍ ወርልድ ፌዴሬሽን ይህንን እንቅስቃሴ ብዙ እየተቃወማት አይደለም። ከዛ ጋር ህብረት የምታደርገው አሁን ከዓለም አቀፉ ሉተራን ወርልድ ፌዴሬሽን እንድትወጣ የሁላችን መነሳሻ አለ። ግን ከዛ ወጣ ደግሞ ኢንተርናሽናል ሉተራን ካውንስል ኤልካ የሚባለው ውስጥ ደግሞ ከገባች እሱ ደግሞ የጸጋ ስጦታን አይቀበልም፣ የሴትን አገልግሎት አይቀበልም። እንደገና ሌላ ፈተና ነው እና ወደ 4 አይነት ዓለም አቀፍ ማህበራቶች አሉ እና ሶስተኛው ኢቫንጀሊካል ሉተራን ኮንፈረንስ የሚባል አለ። ፖርቦ ኮሙኒዮን የሚባል አለ። ከማንም ማህበር ጋር ያልሆነ ራሱን ችሎ አንዳንዱ ሉተራን ፌዴሬሽን አባል የሆነ አንዳንዱ ደግሞ ለብቻ የሚሆን አለ እና ወደ 4 አይነት አሉ በዓለም አቀፍ ተመሳሳይ ዶክትሪን ኖሯቸው እና የኢትዮጵያዋ ለየት የምትለው ከሌላው ዓለም የጸጋ ስጦታን ካሪዝማቲክን በመጠቀም እና ከፔንቴኮስታል ከወንጌላውያን አብያተ ክርስቲያናት ህብረት በማድረጓ ነው። እነዚህ ሌሎቹ ከፔንቴኮስታሉ ጋር ህብረት ስለማያደርጉ እና አሁን ብዙ ጊዜ ሰው የሚምታታበት ውጭ ሀገር ያለው አውሮፓ ያለው አሜሪካ ያለውን ሉተራውያን ብለው ራሳቸውን የሚጠሩትን አይቶ የኢትዮጵያ መካነ ኢየሱስም እንደዛ ትመስላቸዋለች። ግን አይደለም፣ አይገናኝም። እና ኢትዮጵያ ውስጥ እንደ በሐሰት ትምህርት ወይም በሐሰት ነቢያት እንቅስቃሴም ወቀሳ ከተፈጠረ እኮ አንዱ ቃለ ሕይወትም መካነ ኢየሱስም ተወቃሾች ናቸው እኮ። ለሐሰተኛ ነቢያት መነሳት አንዱን አስተዋጽኦ አድርገዋል። ስለዚህ ግን የቤተ ክርስቲያኒቱ ድምዳሜ በአምስቱም በጸጋ ስጦታ ኤፌሶን ምዕራፍ 4:11 ላይ የሚገርመው ነገር አሁን የእኛ ቤተክርስቲያን መተዳደሪያ ደንብ ላይ ሲኖዶሱ ማህተም አርፎበት ያጸደቀልን ኤፌሶን 4:11 አንደኛ ቆሮንቶስ 12 የጸጋ ስጦታ የተጠቀሱበትን በሙሉ ጥቅሶቹ ተቀምጠው እነዚህን እንለማመዳለን እንተገብራለን የሚለው። እንግዲህ ግጭት ሲፈጠር እንኳን ህግ ፊት ስትሄድ የምትዳኘው በህግ ነው እና በዚህ በህጉ በመተዳደሪያ ደንቡ ላይ ራሱ እነዚህ ናቸው ተጠቅሰው ያሉት እንጂ ቅድም ፕሮፌት እንዳለው እታች ባለው በአገልግሎት ላይ እኛ ኢሹ አድርገን እንኳን አንስተነውም አናውቅም። አገልግሎታችን ክርስቶስ ላይ ትኩረት ከማድረግ ውጭ ቅድም ኤፍዬ ስትናገር ነበር። መካነ ኢየሱስ ውስጥ የዳነው ህዝብ ሁሉ በመካነ ኢየሱስ አገልጋይ አይደለም ወደ ጌታ የመጣው ስትል ነበረ። ታውቃለህ ኮልፌ እየመታ አገልግልሃል እና ሌሎች ሲጋበዙ ነፍሳትን ጥሪ ሲያደርጉ ለእኛው ነው። ተከተሉኝና ያለውበት አጥቢያ ናይልም አንዱ ፓስተር ከሙሉ ወንጌል መጥቶ የሚያገለግለው እኛው ነው አስተምረን አባል የምናደርገው እና ይሄ ነገር እኔ እግዚአብሔር ያስቆመዋል፣ ጣልቃ ይገባል ብዬ ነው ማምነው። ለራሷም ለቤተክርስቲያኒቱ ስለማይጠቅም አንዳንዴ በሚዲያ መነሳቱ ለዚህ ለመሪዎች ለሚያደርጉት ውሳኔ
ለእመኑ መነሳሳትም እንትን አሉታዊ ብቻ ሳይሆን አዎንታዊ ተጽዕኖም አምጥቷል። ለምን እንዴት የሚል ጥያቄ በምዕመኑ ውስጥ ተጭሯል እና ቅድም እንዳልከው የመጨረሻ ባልተግባባንበት ነገር ላይ በድምፅ ብልጫ ነው የሚወሰነው እንደ አጀንዳ ሲነሳ እና ህብረታችን ይቀጥላል። ተስፋን ከሚያጨልመው ይልቅ ተስፋ ነው ያለው ብዬ ነው የማምነው። ተባረኩልኝ። ተባረኩ ወንጌላዊ ዶክተር ሰላም ነው? አይ ደህና ነኝ፣ እግዚአብሔር ይመስገን። ጸጋና ሰላም ይብዛላችሁ። እኛ ጋር ማለዳ ነው። ገስት ላይ እኮ ከአንተ ሌላ እኮ ዶክተር የለም። አይ እንትን ጌታ ረድቶኝ ድምፁ ጠፍቶ ነበር እንደዛ ስትለኝ። ነው እንዴ? እሺ እንዴት ናችሁ? ሰላም ናችሁ? ከማታ ጀምሮ አልወጣም? አይገርምህም ዶክተርዬ? ስንት ሰዓት ላይቭ ላይ እንደሆንኩኝ ልንገርህ። 10 ሰዓት ከ42 ደቂቃ ዮሐንስ ምዕራፍ 1 ላይ እንዳለው ሆነሃል። በቃ አካካስኩ ታውቃለህ። ቤቶኛ የገባው እኮ ነው። ቤቶኛ አልጋይ ላይ ሆኜ የገባው ይኸው ስራ መጣው። ስራ ገብቼ እስካሁን ስራ አልጀመርኩም። ባይገርምህ ማለት ነው። ስራ አልሰራሁም እስካሁን ድረስ። አይ ቆንጆ ነው። ኦፊስህን አስመርቀሃል። እንግዲህ ዮሐንስ ምዕራፍ 1 ያልኩ 10 ሰዓት የሚያክል ከእርሱ ጋር ቆዩ የሚለውን ጥቅስ ለመጥቀስ ነው። አይ በቃ ከዚህ በኋላ ትተኛለህ? አይ ምንም ተኛሁት። ቢሮ ነው ያለሁት አሁንማ። እኔ የፋየ ምንም አልጨምርም በዚህ ላይ። በተለይ ወንጌላዊ የሰጠው ነገር ላይ በቃ እሱ መደምደሚያችን ነው። ቅድም ቴዳም ያነሳቸው ነገሮች አሉ እና ራሳችንን ኮንትሪቢዩት አድርገናል ወይ ለዚህ ብሎ መጠየቅ በጣም ኢምፖርታንት ነው። እኔ ሰብታይትላችንን ዋና ታይትል አናድርግ ነው የምለው። በቃ የኔ ሙሉ ወንጌልነት በትንንሹ የሚጻፍ ሰብታይትሌ ነው እና እሱ ሰብታይትሉን አንዳንድ ጊዜ የሆነ ነገር ስንሆን ሰዎች ናላችንን እንትን ሲያደርጉ ሲያናውዙት ዋና ታይትል አናድርገው። የኛ ዋና ታይትላችን በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች መሆናችን ነው እና በትችሉ እንዳው ለተወሰነ ጊዜ ለመጀመሪያ ጊዜ ያመጣሁት ቻሌንጅ ነው። የወንጌል አማኝ ነኝ የሚል ሎጎ ብታደርጉ ለመበሻሸቅ ሳይሆን የእውነት ይሄንን ነገር አጉልተን ለማሳየት። ቅድም ወንጌላዊ ያለው መካነ ኢየሱስ ቤተክርስቲያን በኢትዮጵያ ውስጥ የአብያተ ክርስቲያናት ህብረት እንዲጀምር ዋናውን ሚና የወሰደች ቤተክርስቲያን ነች። በችግሩ ዘመን እንደ ሙሉ ወንጌል ያሉ አሁን በኢትዮጵያ ውስጥ ትልቅ ስራ እየሰሩ ያሉ ቤተክርስቲያናትን ውስጧ አስቀምጣ ያሳደገች ቤተክርስቲያን ነች። በቃ ቻሌንጆች አሉ። የዛን ጊዜ በነገሩን በበጎ ያልተረዱ ሰዎች አሉ። የመንፈስ ቅዱስን እንቅስቃሴ አሉ አው ነበሩ። ግን ያ የመንፈስ ቅዱስ እንቅስቃሴ ደግሞ ቤተክርስቲያን ውስጥ ገብቶ ዛሬ ካሪዝማቲክ የሆነች ውበት ያላት በዓለም ላይ በቁጥር እንግዲህ ሉትራን ከሚባሉ በዛ ከሚፈረጁት አብያተ ክርስቲያናት ቀዳሚውን ቁጥር ያላት ቤተክርስቲያን ነች እና የጴንጤቆስጤውን እንቅስቃሴ እንደዚህ በዋዛ አትዩት። ኢትዮጵያ ውስጥ ያመጣው ተጽዕኖ በጣም 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 ትልቅ ነው። ይሄ ለሙሉ ወንጌል የሚሰጥ ክብር ሳይሆን ለእግዚአብሔር የሚሰጥ ክብር ነው። መንፈስ ቅዱስን እኛ ፕራይቬታይዝ አናደርግም። ምንድነው የሚባለው? እንትን አናወጣለትም። ሊሚትድ የሆነ እንትን አናወጣለትም። ላይሰንስ አናወጣለትም። መንፈስ ቅዱስ አምላክ ነው፣ እንደወደደ ነው የሚሰራው እና በሙሉ ወንጌል በህይወት ብርሃን በአማኑኤል ብሎ እኛ ሆሊ ስፒሪትን አትንኩብን የሚባል ነገር የለም። ሆሊ ስፒሪት እንደወደደ ነው የሚሰራው እና እኛ የወንጌል አማኞች ነን። በቃ ይህንን ነገር አደራ እላችኋለሁ። በቃ ይህንን
ብንዘጋው ሲፋይ እሺ ዶክተር ደስ ይለኛል። መቆየት ከፈለክ እንትን እንዳለ አይ በቃ እኔማ መጨረስ ፈልጌያለሁ። ስራ ቶሎ እንትን ብዬ ወደ ቤት መመለስ አለብኝ። እንቅልፍ አልተኛውም። በቃ 2 ደቂቃ ልውሰድብህ። ስለዚህ በአምልኮ በእንትን እንዝጋ። አይ 2 ደቂቃ አይቻልም፣ 2 ሰዓት 5 ደቂቃ ዘምር ዶክተር ፕሊዝ። የዋልክልኝን ያጥረኛል ለመናገር ብቻ ኢየሱስ አንተ ከፍ በል። የዋልክልኝን ውለታ የሆንከውን ለኔ በጎልጎታ ቃላት ያጥረኛል ለመናገር ብቻ ኢየሱስ አንተ ከፍ በል። የዋልክልኝን ውለታ የሆንከውን ለኔ በጎልጎታ ቃላት ያጥረኛል ለመናገር ብቻ ኢየሱስ አንተ ከፍ በል። የሚያስጨንቀኝን በሱ ላይ ጣልኩና መሬት ዘመርኩኝ በገናን ያዝኩና ታምላክ ነብዬ የልቤን መግቢያው እግዚአብሔር መንገድን መልካም አደረገው አደረገው። ሃሌሉያ የሚያስጨንቀኝን በሱ ላይ ጣልኩና መሬት ዘመርኩኝ በገናን ያዝኩና ታምላክ ነብዬ የልቤን መንገድን መልካም አደረገው መልካም አደረገው። እግዚአብሔር አምላካችን ሆይ የቅዱሳን አንድነት በክርስቶስ ኢየሱስ አምነው የእግዚአብሔር ልጆች የሆኑ አንድነታቸው እግዚአብሔር ሆይ ግድ ይለናል ከልባችን። በአንድነታችን ውስጥ እግዚአብሔር ሆይ የወንጌል ኃይል ይገለጣል። አይሁዳዊ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ አስኩስቴ የለም፣ ወንድ የለም፣ ሴት የለም። እኛ ሁላችን የሚያምኑትን በሚያድነው የወንጌል ኃይል የተነካን ከጨለማ የወጣን ከሞት የዳንን ብርሃን የበራልን የእግዚአብሔር ልጆች ነን። ሃሌሉያ! እግዚአብሔር አምላካችን መንፈስ ቅዱስ የነካን ተስፋ የተሰጠን የማያሳፍር ተስፋ እግዚአብሔርን ለመምሰል የሚያስፈልገው ነገር ሁሉ የተሰጠን እንድንተጋ ስራ ፈቶች ፍሬ ቢሶች እንዳንሆን የተጠራንን አምላካችን እግዚአብሔር ሆይ የልባችን ጥማት ጉጉታችን ጸሎታችን እግዚአብሔር አምላካችን ሆይ አንተ በመካከላችን እንድትከብር ጌታችን ኢየሱስ ክርስቶስ በእኛ ውስጥ ሆኖ ዓለምን እንዲጠቀልል ነው። የእግዚአብሔር የዘላለም እቅድ ሐሳቡ በእኛ እንዲፈጸም ነው። የሕይወታችን ማዕከል የሆንከውን ኢየሱስን አንተን ከፍ እንድናደርግ ነው። እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ እያልን በመካከላችን ስጋዊነታችንን እያሳየን ባለንበት ነገራችን ላይ ያንተ ምሕረት እንዲመጣ ይህንን ጌታ ሆይ የተከፈተልንን በር ሳይዘጋ ሕግ ሳይወጣ ሳይጠብቅ መናገር የማንችልበት ዘመን ሳይመጣ እግዚአብሔር አምላካችን ሆይ ራሳችንን ሀምብል እንድናደርግ እንድናዋረድ የተጠራንበትን መጠራታችንን እግዚአብሔር ሆይ በቅጡ እንድናውቅ ለምን እንደተጠራን ለምን እንደተላክን እንዲገባን እግዚአብሔር አምላካችን ሆይ ደቀ መዝሙር ለማድረግ ለማስተማር ሰዎችን ወደ መንግስትህ ለመጨመር እግዚአብሔር አምላካችን ሆይ ጸጋን እንድሰጠን መንፈስ ቅዱስ የተሰጠን ካሪዝማቲክ ነን ጴንጤቆስጣል ነን ብለን እንድንመካ አይደለም፣ ወንጌልን እንድንሰብክ ነው፣ ምስክሮች እንድንሆን ነው። እግዚአብሔር ሆይ በእኛ ላይ ምስክር የሚሆን ነገር አድርገን
የምናፍርበት እንዳይሆን ለአንተ ምስክር እንድንሆን ዛሬም ጌታ ሆይ በኢትዮጵያ ምድር ላይ ያፈሰስከውን መንፈስ ቅዱስህን ኃይልህን ክብርህን እግዚአብሔር ሆይ በዚህ በቲክቶክ መንደር እንድታደርግ ጸልያለሁ። አንድነት የሚያመጣው ያንተ የመንፈስ ቅዱስ ኃይል ነው። በሚሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል ጌታ ሆይ ቃልህ። እኛ ስንናገር በሰዎች ላይ መንፈስ ቅዱስ የሚወርድበትን እግዚአብሔር አገልግሎት እንድሰጠን እንጸልያለን። ኃይልህ ተገልጦ እግዚአብሔር ሆይ ሰዎች ከበሽታቸው እንዲፈወሱ፣ ሰዎች ተስፋ ከመቁረጣቸው እንዲፈወሱ፣ የዘላለም አባት እግዚአብሔር ሆይ የደከሙ እንዲበረቱ፣ አቅም ያጡ ጉልበት እንዲያገኙ እግዚአብሔር ሆይ ቃልህን ስንናገር በሰዎች ሁሉ ላይ መንፈስ ቅዱስ እንዲወርድ እንጸልያለን። በወይን ጠጅ አትስከሩ መንፈስ ቅዱስ ይምላባችሁ እንደተባለ እንደ ቃልህ እግዚአብሔር ሆይ በነገር እንዳንሰክር፣ በቲክቶክ እንዳንሰክር፣ መንፈስ ቅዱስ ግን የሞላብን እንድንሆን እግዚአብሔር ሆይ ከብዙዎች አጋንንት የምናስወጣ፣ ከብዙዎች በሽተኞችን የምንፈውስ እግዚአብሔር ሆይ የበረታው ያንተ እጅ በእኛ ላይ እንዲሆን እጸልያለሁ። ለአንድነት የሚቀኑትን የተሰወረ ስውር አጀንዳ የሌላቸውን ሰዎች እንድታበዛልን እንጸልያለን። ሁሉ ተደርጎ ሲያልቅ በጎ ታማኝ ባሪያ የምትለን እንድንሆን እግዚአብሔር አምላካችን ሆይ በኢየሱስ ስም እንጸልያለን። ሁሉ ለአንተ ክብር ይሁን። የሁሉ እግዚአብሔር ሆይ ታናሽ ነኝ ብለን የምናገለግል ትህትና ያለን እንድንሆን እርዳን። የማንጠቅም ባሪያዎች ነን በሰላም አሰናብተን የሚል ኮንፊደንስ ያለን እንድንሆን እርዳን። አቤቱ እግዚአብሔር ሆይ አባቶቻችን ብዙ ሳያውቁ ብዙ ሳያነቡ ስነ መለኮት ትምህርት ቤት ሳይገቡ በመንፈስ ቅዱስ በፊት ሆነው አንብተው ጸልየው እግዚአብሔር ሆይ በጉልበታቸው ሆነው የመሰረቱትን አንድነት እግዚአብሔር አምላካችን ሆይ እኛ በእውቀት በትዕቢት እንዳናፈርስ እንዳናበላሸው እርዳን። እንወድሃለን እግዚአብሔር ሆይ በእውነት ለታይታ አይሁንብን። በጌታ በኢየሱስ ስም ጸልየናል። አሜን። ተባረክልኝ። ተባረክ ዶክተር። ጌታ ኢየሱስ ይባርካችሁ ሁላችሁንም። አመሰግናለሁ። ተባረኩ ስለነበረን ጊዜ ማለት ነው እና እስከ ሰንደይ ድረስ እንደዚህ ጊዜ አገኛለሁ ክላስ ስለሌለኝ ማለት ነው እና በምችል ሰዓት ብቅ ብቅ እላለሁ። በለጠ